ነው በዚህ ክፉ ዘመን ውስጥ መልካም ኑሮ መኖር የምንችለው። በዚህ አስቸጋሪ ዘመን ውስጥ ለራሳችንም ለሰውም በረከት ሆነን መኖር የምንችለው እንዴት ነው? ጊዜያችን ክፉ በሆነ ውስጥ መልካም መሆን የምንችለው፣ አስቸጋሪ በሆነ ዓለም ውስጥ መልካም አይነት ኑሮ መኖር የምንችለው ምን ብናደርግ ነው? ምን ሀሳብ ነው ማካፍላችሁ። አንድ ጥናት ተጠንቶ እሱን ነው ማካፍላችሁ። ሰዎች ዛሬ ማካፍላችሁ 7 ባህሪዎች ካዳበሩ መልካም ህይወት ይኖራቸዋል እና እኔም አብሬ ከእናንተ ጋር ነው የምካፈለው። እነዚህን ብንለማመዳቸው መልካም ባህሪ ወይ ደግሞ መልካም ተጽዕኖ በምድሪቱ ላይ ይኖረናል። በታሪክ ነው የምጀምረው። በድሮ ጊዜ አንድ ሰነፍ ሰው ነበር ይባላል። ይህ ሰነፍ ሰው ጓደኞቹ ስለሱ መልካም አያወሩም። ሁል ጊዜ በክፉ መንገድ ይተቹታል እና የስራ እድል ሲገኝ እንኳን እሱ ምንም ስራ አይችልም እያሉ ያደናቅፉበታል እና ህይወት በጣም መረረው፣ ደስተኛ ማለት ነው። እና ከዕለታት አንድ ቀን ለአንድ ጓደኛው ችግሩን ለማካፈል ይሄዳል። አጋጣሚ ጓደኛው ንጉስ ነበር እና ለንጉሱ ሄዶ ችግሩን አካፈለው። እኔ ሰዎች ስለኔ መልካም አያወሩ፣ ሁል ጊዜ ክፉ ነገር ነው የሚናገሩት እና ህይወቴንም ማስተካከል አልቻልኩም፣ ምን ላድርግ አለው። ከዛ ንጉሱ ችግር እኔ ንጉስ አይደለሁ፣ ችግርህን እፈታልሃለሁ፣ ደስ ያለህንም አደርግልሃለሁ። አሁን አንተ ማድረግ ያለብህ ዛሬ ወደ እኔ ትመጣለህ፣ የፈለግከውን ያክል ወርቅ ይዘህ ትሄዳለህ ከቤተ መንግስቱ እና መተህ በማንኛውም ሰዓት ወርቅ ውሰድ አለው። ከዛ በኋላ ይሄ ሰው ደስ አለውና ወደ ቤቱ ሄደ። ወደ ቤቱ ሄዶ ለባለቤቱ ማሬ ዛሬ የሚገርም ዜና ነው የሰማሁት፣ ችግራችን ሊፈታ ነው፣ ከዚህ በኋላ ችግር ለምኔ እያለ ልንኖር ነው፣ መልካም ኑሮ ልንኖር ልንጀምር ነው አላት። በጣም ደስ ብሎ ምንድን ነው ንጉሱ እኮ እንደዚህ ያለኝ አለችው። ከዛ እሷ ደግሞ ውዴ አሁን ለአንተ ሰዓት ወርቅ ነው፣ ቶሎ ብለህ ሂድና ይዘህና አለችው። አንቺ ደግሞ አሁን እኔ ምሳ መብላት አለብኝ አለ። ምን ይደርሳል አንድ ማዳበሪያ ለመሙላት ብዙም አይከብደኝም እና ይደርሳል አሁን ምሳ ልብላ አላት። ሁልጊዜ አንተ ደግሞ እንደዚህ ነህ፣ እሺ በቃ ና ብላ አለችው። ከዛ በኋላ ምግብ አቀረበችለት እና ምግቡን በላ፣ ደስ እያለው በላ። ከዛ በኋላ ቶሎ በል ፍጠን አሁን አለችው። እሱ ደግሞ ቶሎ በል ፍጠን ስትለው እንዴ ምን አስቸኮለን አሁን ትንሽ እረፍት ላድርግ አለ። ገደም ልበል አለ። አሁን ሰዓቱ ትንሽ ነው፣ በአንዴው ደርሽን ወስዳል እና ትንሽ አረፍ ልበልና ልቆይ ደክሞኛል፣ ከስራ ነው አሁን ወዴ እንደበላው መንቀሳቀስ አንችልም አለ። ሁልጊዜ አንተ መዘናጋት ትወዳለህ፣ በል እሺ በቃ አረፍ አለችው። ከዛ በኋላ አረፈ። ከዛ ተኝቶ ሲነቃ 2 ሰዓት ረፍዶበታል። ከዛ ተናደደ። ብድግ ብሎ ተናዶ እንደገና ማዳበሪያውን ይዞ ሩጫ ጀመረ። እያለከለከ ሲሮጥ መንገድ ላይ በጣም ፀሐዩ አቃጠለው። ፀሐዩ ሲያቃጠለው በልቡ እንደዚህ አሰበ፣ እንዴ ምን ችግር አለው አንድ ሀፍታ ናት፣ እዚች ጋር ነው ገብቼ ዛቅ አድርጌ ነው የምመጣው፣ ምን አይከብደኝም ብሎ ከዛፍ ጥላ ስር ገደም አለ። ከዛፍ ጥላ ስር ገደም ብሎ ማሰላሰል ጀመረ። በምናቡ ይስላል። ብሩን ካገኘ በኋላ ቤታቸው ወርቅ በወርቅ ይሆናል፣ ወርቅ ይሸጣሉ። ከዛ ድህነትን ያባሩታል። በቃ ዝም ብሎ ሲስል፣ አጥራቸው ሲታጠር፣ ህይወታቸው ሲያምር፣ ልጆቹ ሲለብሱ፣ እነሱ ጠግበው ሲበሉ ባቡ እየሳለ ሳያስበው ወደ ታች ወረደ። በእንቅልፍ ማለት ነው። ገባ እያለ ተኝቶ ገባ ማለት ነው። ከዛ ከተኛ በኋላ ቆይቶ ሲነቃ 5 ሰዓት ተኝቷል። ብድግ ሲል 5 ሰዓት ረፍዶበታል። ፊቱን እየጠረገ ተናዶ ሩጫ ጀመረ። ማዳበሪያውን ይዞ እየሮጠ ልክ ቤተ መንግስቱ በር ላይ ሲደርስ ፀሐዩ ዘጋባ። ፀሐዩ ገባበት። ንጉሱ ደግሞ ፀሐይ ሳይገባ እኔ ጋር ና ብሎት ነበረ። ስለዚህ በሩ ላይ ደርሶ ከነ ማዳበሪያው ተመለሰ። ይሄ ሰውዬ ሞኝ ነው አይደለ? ቢያንስ ሂዶ ሰብስቦ አምጥቶ ማረፍ አይችልም ነበር? ይችል ነበር፣ ግን ያው ስንፍና ትንሽ ስላበቃው በጣም ምርጥ የሆነ እድል አመለጠው። ህይወቱንና ቤተሰቡን የሚቀይር እድል አመለጠው። አንድ አባባል አለ፣ የሞኝ ቁስል ከንፈሩ ላይ ነው ይባላል። ቆይቷል ከሰማሁት እና የሞኝ ቁስል ከንፈሩ ላይ ነው ማለት እዚህ ጋር ቁስል አለው ማለት ሳይሆን ሁሉ ጊዜ ሞኝ ሰው እያለ ነው የሚሆነው፣ ወይኔ እያለ ማለት ነው። እስኪ እንደኔ በሉ እስኪ ፊታችሁ ዛሬ ቁጥር አለብኝ፣ አስፈራችሁኝ የምር ፊታችሁ ላላርጉትሽ እና ሞኝ ሁልጊዜ ወይኔ ይላል እና ሁልጊዜ በወይኔ ነው የሚኖረው ሞኝ ሰው ማለት ነው። ወይኔ ዘርቼ ቢሆን ነው
ወይኔ እንትን አገልግዬ ቢሆን ኖሮ፣ ወይኔ እንዲህ አድርጌ ብኖር ኖሮ፣ ሁሉ ጊዜ ወይኔ ነው። ወይኔ ከዛ ልጅ ጋር ባልተኛ ኖሮ ተጫውቶብኝ ሊሄድ እንደዚህ፣ ወይኔ ልቤን ባልሰጥ ኖሮ ለዛ ልጅ ሰብሮ ሊሄድ እንደዚህ፣ ወይኔ ባላምኖ ኖሮ። ሁሉ ጊዜ ሞኝ ሰው በወይኔ ነው የሚኖረው ማለት ነው። ጸጸት ሁሉ ጊዜ ሲጸጸት ነው የሚኖረው። ወይኔ እግዚአብሔርን አገልግዬ ቢሆን ኖሮ። አንዳንድ ሽማግሌዎች ሲጠና የሰው ባህሪ ሲጠና ሊሞቱ ሲሉ አንዳንድ ሽማግሌዎች የሚቆጫቸው ወይኔ ዘምሬ ቢሆን ኖሮ ይላል። በነገራችን ላይ ዛሬ ካልዘመርን ስናረጃ አንዘምርም። ድምፅ አይታዘዝም ይዘሳል ነው የሚል ዝም ብሎ ማለት ነው። ብትለፉ አይገዛላችሁም ድምፅ ማለት ነው። እኔ አሁን ለዚህ ነው እኮ ዛሬ መዘመር ያለብን። ለዚህ እኮ ነው ዛሬ እየዞርን ማገልገል ያለብን። ለዚህ እኮ ነው ዛሬ ተግተን መጸለይ ያለብን። የሆነ ጊዜ ላይ በቃ ይጸጽተናል ማለት ነው። ወይኔ ስለምንል ማለት ነው። ሞኝ ሁል ጊዜ ወይኔ እያለ ይኖራል። እርግጠኛ ነኝ ሁላችንም ዛሬ ወይኔ አንፈልግም። ሳንጸጸት ነው መኖር የምንፈልገው ማለት ነው። እና እንዴት አድርገን ብንኖር ነው ሳንጸጸት ህይወታችንን ልናሳልፍ የምንችለው? ያለ ጸጸት መኖር የምንችልባቸውን ነገሮች ነው ማካፍላችሁ። ይሄ እንግዲህ ሰዎች ቢያደርጓቸው ቢተገብሯቸው የሚረዷቸው ባህሪዎች ናቸው። ሰዎች እነዚህን ባህሪዎች ቢለማመዷቸው የሚጠቅሟቸው ባህሪዎች ናቸው። በክርስትና ህይወታችን ተጽዕኖ ፈጥረን ለመኖር እና ክፉን ዓለም ለማሸነፍ በመልካም መንገድ ለመንቀሳቀስ እነዚህን ቢያንስ ብናደርግ ይጠቅሙናል ተብሎ ነው። ሴቶች ቢያደርጓቸው፣ ወንዶች ቢያደርጓቸው፣ ህፃናት ቢያደርጓቸው፣ አዋቂዎች ቢያደርጓቸው፣ ደግሞ ሁሉ ሰው ቢያደርገው በጣም የሚጠቅም ነገር ነው። ማናቃቸው ሆነን ሳይሆን ለማስታወስ ያክል ነው እና እንደገና ለማነቃቃት ያክል ነው። እና 7 ባህሪዎች ናቸው የተጠኑት ማለት ነው። አንደኛው እንግዲህ የመጀመሪያው እነዚህ በጣም ጠንካራ ክርስቲያን የሚባሉ ሰዎች ስውር የጸሎት ህይወት አላቸው ነው የሚባለው። ምን አልኳችሁ? በስውር ይጸልያሉ ማለት ነው። ተደብቀው በጣም ይጸልያሉ እና እግዚአብሔርም ይረዳቸዋል። መጽሐፍ ቅዱስ ምንድን ነው የሚለው? በስውር የሚሰማ አባት በግልጥ ይከፍልሃል ነው የሚለው። እኛ ተደብቀን ስንጸልይ እግዚአብሔር ይሰማናል ማለት ነው። ተደብቀን እግዚአብሔርን እርዳኝ ስንለው በአደባባይ ራሱ ይከፍለናል ማለት ነው። አግዘኝ ስንለው እግዚአብሔርን ለብቻችን፣ እግዚአብሔር በአደባባይ ሲያግዘን ሰዎች ያያሉ ማለት ነው። አንሳይ ስንለው በጓዳ ተደብቀን፣ እግዚአብሔር በአደባባይ ሲያነሳን ሰዎች ያያሉ። በስውር መጸለይ ይሁን ነገር ግን በስውር መጸለይ ነው የስውር ጸሎት። ይሄ በጣም ዝም ብዬ ተራ ነገር አይደለም ማካፍላችሁ፣ የተጠና ነገር ነው። ትልልቅ አገልጋዮች ከጥንት ጀምሮ እስካሁን ድረስ ያሉ ሰዎች በዚህ ልምምድ ውስጥ ነው ያለፉና ስውር የጸሎት ህይወት ጸሎት ብዙ የምናወራለት ብዙ ደግሞ ለመለማመድ አቅም የምናጣበት ነገር ነው። ግን ተደብቆ መጸለይ አስፈላጊ ነገር ነው። አንድ ጊዜ አንድ ታሪክ አንብቤያለሁ እና በአንድ ወቅት የካንሰርን መድኃኒት ያገኘው ሰውዬ ዶክተር አብርሃም የሚባሉ አሜሪካዊ ሳይንቲስት ነበሩ። ዶክተር አብርሃም ሳይንቲስት ናቸው እና ካንሰር በጣም ክፉ በሽታ ነው። ሁሉም ሰው ነው የሚገለው። በዚህም ዘመን በጣም በእኛም ሀገር የተለመደ በሽታ ሆኗል። የዚህን በሽታ መድኃኒት ያገኘው ዶክተር አብርሃም ይባላሉ። እሳቸው ለካንሰር መድኃኒት መፍትሄ ስላገኙ በሽታ መፍትሄ ስታገኙ ትሸለማላችሁ በህዝብ ፊት እና ከሚኖሩበት አካባቢ ወደ ሌላ ቦታ ሄደው ነው የሚሸለሙ እና ሽልማቱን ለመቀበል ካሉበት ስፍራ ወደ ሌላ ስፍራ 2 ጊዜ በአይሮፕላን መብረር አለባቸው። ከዚህ የተነሳ በዕለት 2 ተነስተው ከቤታቸው አንደኛውን ጉዞ ጀምረው በአይሮፕላን ወደ ሌላኛው ማረፊያ ሄዱ። ለዛኛው ማረፊያ ሲደርሱ ኃይለኛ ዝናብ ዘነበ፣ ደግሞ ኃይለኛ ደመና ሆነ። አይሮፕላን ደግሞ ደመና ሲሆን ስለማይሄድ ዝናብን ካለ አይሄድም። ለዚህ ዛኛው ቦታ ላይ ቁጭ ብለው መጠበቅ ነበረባቸው። ሲጠብቁ መሸ፣ ጊዜው እየሄደ ሆነ እና ጨነቃቸው። ሽልማቱ ሊያመልጣቸው ነው። ሽልማቱ ከሚያመልጣኝ ምን ላድርግ? ምን ብሰራ ነው የሚያዋጣኝ? እንዴት አድርጌ ነው ሽልማቴን ላገኝ የምችል ብለው ጓደኞቻቸውን ያማክራሉ። ጓደኞቻቸው ደግሞ አይ በቃ ቀላሉ መንገድ የሚሆነው ምንድነው? አንተ መኪና ተከራይና ተከራይተህ ሂድ፣ በመኪና ከሄድ ትደርሳለህ አሉት። እዛ በኋላ መኪና ተከራየና እየነዳ መሄድ ጀመረ። መኪናውን እየነዳ ይሄዳል። ሲሄድ በጣም ኃይለኛ ዝናብ፣ በጣም ኃይለኛ ወጀብ ነበረበት። ከዛ አሁን በፍጥነት ለመድረስ የምሩን ይነዳል
እና ብዙ ርቆ ከሄደ በኋላ ሀሳብ ወደ ልቡ መጣለት። እንዴ ተሳስቼ ቢሆንስ አቅጣጫዬን ትክክለኛ ቦታ እየሄድኩ ባይሆንስ ለምን ሰው አልጠይቅም ብሎ መኪናውን ያቆማል። መኪናውን ያቆምና አንድ ሰው ቤት ይገባል። ሲያንኳኳ አንዲት አሮጊት ሽማግሌ ቤቱን ከፈቱለት። ቤቱን ከፈቱለት። ጠጋ አላቸውና ማማ እንዴት ናቸው አላቸው። እግዚአብሔር ይመስገን ወደዚህ ቦታ እየሄድኩ ነበር። የሚሄድበት መንገድ ትክክል ነው ወይስ አይደለም አላቸው። አይ ልጅ በጣም ተሳስተሃል፣ ርቀህ ነው የመጣኸው። ይሄ ደግሞ አቅጣጫው አይደለም። አሁን ደግሞ ተመልሰህ ብትሄድም አትደርስም። ስለዚህ ቤት ግባና ሻይ ላፍላልህ ጠጣ አለችው። ዶክተሩ እየተበሳጨ ቤት ገባ። ቤት ገብቶ ቁጭ ብለው እያወሩ ሻይ እየጠጡ ከቆዩ በኋላ የሆነ ሰዓት ላይ ሴትዮዋ ሽማግሌዋ ሰዓት ደረሰባቸው እና ሰዓቱ የደረሰባቸው የጸሎት ሰዓታቸው ነው ማለት ነው። እና ለዶክተሩ እኔ ልጸልይ ልገባ ነው አብረን እንጸልይ አለችው። እሱ ደግሞ አንቺ ደግሞ ሁሉን ነገር በጸሎት ነው የምታምኝ፣ ዝም ብለሽ ሁሉ ነገር በጸሎት እኮ አይሰራም። እሱ ሳይንቲስት ስለሆነ ሁሉ ነገር በጸሎት አያምንም። እሱ ሁሉ ነገር ጸሎት ለምን ትያለሽ? ጸሎት የማይፈተው ማለት ነገር አለ እያለ ያወራታል። ኧረ ልጅ እኔ ካንተ ጋር ለምን እከራከራለሁ? ትምህርትን የራስህ አድርገው ያዘው፣ እኔ ልማዴን አደርጋለሁ፣ ገብቼ ጸልያለሁ አለችው። ቁጭ ብሎ የጠብቃተኝ እሷ ገብታ ትጸልያለች። ስትጸልይ ቆየችና ተገረመ። ማለት በጣም ይጸልያሉ፣ ልጅና እናት ይጸልያሉ። ሰውዬው ተገረመ። ምንድነው እንዲህ የሚያደርጋቸው ብሎ ከወጣች በኋላ አናገራት። ምንድነው የምትጸልዩት? ለምን ነው የምትጸልይ? ስለምን ነው የምትጸልይ አላት። አይ እኔ ልጄ ታማብኛለች፣ እዛ ውስጥ ታማለች እና ለእሷ የጸለይኩ ነው። እና ሐኪሞች አካባቢ ያሉ ሐኪሞች የነገሩኝ ምንድነው እቺን ልጄ ሊፈውሳት የሚችል በዚህ ዓለም ላይ አንድ ሰው ብቻ ነው ያለ እና እሱ ጋር መሄድ አለብኝ። እሱ ጋር ለመሄድ ደግሞ እኔ ገንዘብ የለኝም እና ሰውዬው ዶክተር አብርሃም ነው የሚባለው እና እሱ ጋር ለመውሰድ እኔ ብር የለኝም። ስለዚህ ላደርግ የምችለው መጸለይ ነው አለችው። ከዛ በኋላ እሷ ትጸልያለች እና ከዛ ሰውዬው ሳይንቲስቱ ገረመው። እንዴ ያንቺ አምላክ በጣም ይገርም ነው፣ አንቺ መሄድ ባትቺ እኔን ያዘኛል ማለት ነው አለ እና 2 ጊዜ መንገዴን አደናቅፎ ያንቺን ጸሎት ለመመለስ እኔን እዚህ ድረስ ያመጣኛል። ስንት ቤት መግባት ይችል ነበር አለ እና በጓዳ ስለምንጸልይ ጸሎት ኃይለኛ ነገር ነው። ገብተህ ዝም ብለህ መሽቅ ዲውቁ ታደርገዋለህ ጠላት ነው ማለት ነው። እኔ አሁን በጣም ደስ ከሚለኝ አንዱ በዚህ እድሜ ጸሎት በመማር ነው። ጸሎትን በማወቅ ነው። ጸሎት ማለት እኮ ነገር ሁሉ የሚሰራ የሚቋጠርበት የሚያስቸግራችሁ ሰው ካለ ራሱ ማለት ነው ግቡ። አሜን ነው ያ ገብታችሁ ዝም ብላ ጸልዩበት። በጣም እያስቸገረ ያለ ሰው ካለ ጓዳ ግቡና ጸልዩበት። ይሄን ሰው አንድ በለው ጌታ ገብቴ ስነ ስርዓት የሚያስይዘው እግዚአብሔር ማለት ነው። አስቸጋሪ ነገሮች ካሉ ማለት ነው በስውር ለምሳሌ በስውር ከእግዚአብሔር ጋር አውርተን ስንወጣ በአደባባይ ብዙ ነው የምንሆነው ማለት ነው። ለሰው ስንታይ ምስኪን ልመስል እንችላለን፣ ግን በውስጥ አውርተን የመጣ ነው ማለት ነው። እግዚአብሔር ክቡር ዶክተር አብይን አውርቻቸው በመጣ እሳቸውን ባውቃቸው የልብ ወዳጅነት ቢኖረኝ በእናንተ መካከል ኮስምኛ ነው የምንቀሳቀሰው አይደለም፣ በንቀት ነው የምንቀሳቀሰው በድፍረት። ለምን የፈለገ ያክል ችግር ይመጣ ዶክተር አብይን ስለማውቃቸው አብሬያቸው ስለምሆን ምን ያክል ኃይል እንዳላቸው ስለማውቅ ስውር ጸሎት በጣም አስፈላጊ ነው። ዘው ከምን ስውር ጸሎት ብንጸልይ አይሻልም? ገብተን እግዚአብሔር ይርዳል። ይሄ በቃ ዝም ብለን ዙረት ነው የምንወደው። ዞጥ ማለት ነው የምንወደው። ዝም ብለን በየቦታው ዝም ብለን እንደዚህ በቃ ዝም ብለን ጌታ ይገስጸው። እኔ ከዚህ ተናግረን አንድ ምሳሌ በጣም የሚገርመኝ የሰፈራችን ሴትዮ አለች። አንድ ምሳሌ ይቅርታ ከደገሙባችሁ ከዚህ ተናግረን ሌላ ቦታ ላይ ድሮ ልጆች አሏት፣ አንድ 7-6 ልጆች አሏት እና እሷ ሁሉ ጊዜ በቃ ጠዋት 12 ሰዓት ነው የምትወጣው ለስራ ማለት ነው። ኩሽና ትሰራለች እና ከብዙ ዓመት በኋላ ልጆቹ ስራ ወጡ እና ልማድ ሆኖባት ማለት ነው። አሁን ልጆቹ ከሄዱ በኋላ ባልየውና እሷ ብቻ ነው። እሷ ጠዋት 12 ሰዓት ትነቃለች፣ ኩሽና ትገባለች። ማታ 4 ሰዓት ወደ ቤት ትገባለች ማለት ነው። አሁን ለማን እያመሰለች ነው? ለባሏና ለእሷ ነው አይደል? ግን ሱስ ሆኖባት ማለት ነው። 12 ሰዓት እንዴት ትወጣለች? እንደዚህ እንዳለች ኩሽናው ከኩሽና ስራ ብዛት የተነሳ ወጣለች። እንደዚህ እንዳለች ማታ እንደዚህ ትመለሳለች ማለት ነው። እና እኔ ሳስበው ይሄ እናቶቻችን የበላ የኩሽና መንፈስ አለ ማለት ነው። ኃይለኛ የኩሽና መንፈስ። ሰው በጠዋት ጀምሮ ኩሽና ይወጣል እንዴ? ትንሽ አይጸልይ ተደብቆ መጸለይ አለብን አይደል? እግዚአብሔር ይገስጸው። የኩሽናን መንፈስ እግዚአብሔር ያፍርሰው ማለት የኔ እናት ነግሬያታለሁ። ምንም ስራ አያልቅም፣ ዝም ብለሽ ነው የምትደክሚው እንጂ ከልጅነቴ ጀምሮ ስትሰሪ ነው ያየሁሽ። ትንሽ እየረፍ ይላታለሁ ማለት ነው። ደግሞ የኩሽና ስራ አያልቅም ብትሉት አያልቅም። አውቃችሁ ካልተዋችሁት ማለት ነው። ስራችንን ቀንሰን መጸለይ አይሻልም? ትንሽ
ተደብቀን ብንጸልይ እግዚአብሔር ይርዳል። ኩሽና የወደዳችሁትን ያክል ጸሎት እንድትወዱ ደግሞ እግዚአብሔር ጸጋ ያብዛላችሁ። ከምንሰከሰክ በዛ ተደብቀን መጸለይ ደስ ይላል። እኔ ቤት ዘግቶ መጸለይ ደስ ነገር ነው። አሁን እኔ በዚህ ድሮስ ማለት ያዝኩ በበቆሎ ተደብቄ ነበር የምጸልየው። በበቆሎ ውስጥ ተደብቄ ጸልያለሁ። ማታ ደግሞ አንዳንዴ ኩሽና ቤት ገብቼ ጸልያለሁ። ለምን? ጥሩ ጸሎት ስለሚጠቅም ማለት ነው። ዝም ብለን ዘው ማለት የለብንም። ተደብቀን ስንጸልይ እግዚአብሔር ይረዳናል። ስውር ጸሎት ድብቅ ጦር ነው የሚያስነሳልን። እግዚአብሔር በዚህ ይባርካል። ሁለተኛ ባህሪ ሁለተኛው ደግሞ ቃሉን ያሰላስላሉ። ያነባሉ ሳይሆን ያሰላስላሉ። በጣም የተዋጣላቸው ክርስቲያኖች የሚባሉት ቃሉን በጣም ያሰላስላሉ። በጣም ያንሰላስላሉ። ባንጎላቸው ያንሰላስሉታል ማለት ነው። ማንበብ ሳይሆን ወደ ልባቸው ያስገቡታል፣ ያጣጥሙታል። ማውጣንታል አይደል? ነገር እኮ ነው እኛ የምናውቀው አይደል? አሁን እኔ ሰላም መንገድ ላይ እየሄዳችሁ ሰላም ሳላችሁ ባለፈ ውላችሁን ትረሱታላችሁ። እሱም ብሎ ሰባኪ መድረክ ላይ ሲወጣ ይስቃል፣ ጥሩ ይመስላል። አይ ወትሮም ሰው አይታመንም። ነገሩ እንኳን እሱ እንደዛ ይችላል ተሻሉ ማለት ነገር ነው። ቀለቀለት ባወራችሁ ምን ማለት ስናሰላስል አንዷን እኔ ድርጊት ማለት ነው። እንግዲህ ይዛ ቀን እኮ ወይ ስልክ ተደውሎብኝ መርዶ ነግሮኝ ነው ይችላል አይደል? አታውቁም አልፈበትም። ግን በቃ አእምሯችሁ ክፉ ስለሚስ ስናውጠነጥን ክፉ ስናሰላስል ጥቅስ አሰላስሉ ግን ባላ አሰላስሉ ብዙዎቻችን ግን በጣም ጥሩ ክርስቲያኖች ያሰላስላሉ። የእግዚአብሔርን ቃል ማለት ያንሰላስላሉ። ለማሰላሰል ደግሞ ማንበብ ያስፈልጋል አይደል? አሁን ዝም ብለን ያላነበብነው እናሰላስላለን እንዴ? ማንበብ አለ። በዚህ ዘመን ብዙ ክርስቲያን የእግዚአብሔር ቃል አያነብም። እኔ በጣም የገረመኝ ወንጌላውያንንም ጭምር ጨምሮ አገልጋዮቹንም ጭምር ጨምሮ የእግዚአብሔርን ቃል እንደማናነብ አይቻልም። ዝም ብለን ነው በቲክቶክ በፌስቡክ የምንኖረው። ዝም ብለን አንዳንድ የሚያጽናኑ ጥቅሶችን እናይና እነሱን እየሰማን ነው ዝም ብለን የምንኖረው አይደል? ወንጌል ደና ጥቅስ መስማት ይመስል ባይዘ ወንጌል መዝሙረ ቤት ብቻ አይደለም። እሺ አንዳንዱ ሰው አለ መዝሙረ ቤት ብቻ የሚያነብ ሌላው ላይ አይነካውም ጭራሽ ማለት ነው። እና በፌስቡክ ላይ አይዞ ራስህን አስከብር የሚል ጥቅስ ይሰማል። ቀለል ምን ፈጠን አድርጎ ሰው እንዳይነቀኝ ጥቅስ ይሰማል። ያችን ያሰላሰል ብቻ ነው የሚኖረው ሰው ማለት ነው። ይሄን ማሰላሰል አለብን። ይሄ በጣም አስፈላጊ ነገር ነው። የእግዚአብሔርን ቃል ማሰላሰል አለብን። ብዙዎቻችን ስናነባው አይገባን ማለት አሁን ለማንበብ የተቸገር ነው ስናነባው ስለማይገባን ነው። እንደናንተ የብዙዎቻችን እኔ ብገልጠውም አይገባኝም ስለዚህ ባላነበው ይሻለኛል የሚሉ ሰዎች አሉ ማለት ነው። ግን መግለጥ አለ። ይሄ የእግዚአብሔር ቃል ስናነበው ህይወታችን የሚለው እና እየለሰለሰ የሚሄደው ባቦ ሰጥ አንብባችሁ ታውቃላችሁ? እንደዚህ እስኪ ዛሬ ጌታ ተናገረኝ ብላችሁ መጽሐፍ እንደዚህ ገጣ እስኪ ቀጥታ ለህይወቴ ተናገረኝ ገልጠዋለሁ ብላችሁ እንደዚህ ግምስ ታርጋችሁ ታነባላችሁ እንዴ? እስኪ ያነበበችው ልጅ እስኪ እንደዚህ ሞከረ። እግዚአብሔር ይባርካችሁ። ሌላው ያነበብ ማለት ተናካቱ እና እንደዚህ እኔ ሁላችንም እንገልጣለን። ምን ለማውራት እኔ ራሱ በጣም ሰቃይ ነበር። አረ ጌታ ሆይ እስኪ ቀጥታ ተናገረኝ ላለሁበት ሁኔታ የሚገጥም ቃል ይስጠኝ ጌታ። ግልጥ ስታደርገው አይገጥም ከሁኔታ ጋር ተሳስቻለሁ። እሺ እንደገና እድል ሰጣለሁ። ደግሞዋለሁ እስኪ ግልጥ አሁን ሌላው ይወስዳል ማለት ነው። አረ ጌታ ወተው እኮ ባነባ ይሳቀልኝ ከዛ ባላነበው ይሻለኛል እንላለን። አንድ ቀን ነበር ድሮ ነው እና እንደዚህ የተለመደ ቀን እንደዚሁ እንደኛ የሚቸገር ሰው ነበር የዚህን ቃል ለማንበብ እና ጌታ ምራይ በቃ እኔ ላነብ ቆርጫለሁ ይላል ሰውዬው። ላነብ ከፍታለሁ ቀጥታ ተናገረኝ አለ። ክፍት ሲያደርገው ይሁዳ ራሱ ሰቀለ ይላል። ያነበብን ተገብራለሁ ብሎ ነው የሚያነበው። ቀጥታ ተናገረኝ ተገብራለሁ። ክፍት ሲያደርገው ይሁዳ ራሱ ሰቀላለሁ። አረ ጌታ ሆይ ግን አላደረገው ይላል። እሺ ሁለተኛ ድል ሰጣለሁ አለ። ክፍት አደረገው ሲከፍተው አንተም እንደዚሁ አድርግ ይለዋል። አረ ይሄንም አልደግሞም አላደረገውም ይላል። ሶስተኛ ልሞክር ብሎ በቃ የመጨረሻ እድል ልስጥ ጌታ ተናገረኝ ለእውነቴ ምናምን አለ። ክፍት ሲያደርገው ለምን ትዘገያለህ ፈጥነህ አድርገው ይለዋል። ይባቦ ሰጥ ስለሚያደርገው ማለት ነው። ግን ተፈተነም ግን የእግዚአብሔርን ቃል እንዲረዳን መጸለይ ያለብን ለማንበብ እውነቴን ነው የምላችሁ። በዚህ ዘመን አንዱ በጣም እኔ ወጣቶችን ማደፋፍረው ራሳችን ማደፋፍረው ይህንን ቃል እያነበብን አይደለም። ድሮ ገደል ለገደል ነበር የሚያነቡት። ይሄ ብርቅ ነበር። ይሄ ዛሬ ሰው ብዙም አያነበውም።
ዛሬ ሰው በወሬ ነው የሚኖረው። ዛሬ ቃል ነው፣ እግዚአብሔርን ቃል ነው። ዛሬ በዚህ ድምፅ በነገራችን ላይ ይሄ ማለት እግዚአብሔር እያወራ ማለት ነው። ቀጥታ እግዚአብሔር እያወራ ነው። ስንጸልይ እኛ እናወራዋለን። ይሄ በዚህ ደግሞ እግዚአብሔር ያወራናል። ይሄ ዋና ነገር ነው። ሰላም ይሰጠናል ወገኖች። ይህን እናንብበው። በጣም አንድ ታሪክ ነግሬያቸው ወደ ቀጣይ አሳጥርላችኋለሁ። እግዚአብሔር ቃል ማንበብ ሸክም ከሆነባችሁ በጣም አስፈላጊ ነገር ነው። ድሮ ቻይና ሀገር የእግዚአብሔር መንግስት ማነው ወንጌል ሰዎች አይወዱም እና ኮሚኒስት ናቸው። እግዚአብሔር የለም ባዮች ስለነበሩ እና አንድ ሰፈር ቻይና ውስጥ ወንጌል ገባ ይባላል እና ወንጌል ገብቶ ሰዎች ወንጌል እየሰሙ ክርስቲያን መሆን ጀመሩ እና አንድ ቤት ውስጥ ሚስትየዋ ክርስቲያን ናት፣ ባልየው ደግሞ ክርስቲያን አይደለም። የቻይና ሀገር መንግስት እምነት ተከታይ ነው እና አይወደውም። ሴትዮዋን ይወዳታል ግን ክርስትና ወይ ደግሞ ወንጌልን አይወድም እና እሷ ደግሞ አንድ ጥሩ ባህሯ ሁሉ ጊዜ መጽሐፍ ቅዱስ ታነባለች፣ ትጸልያለች። ከዕለታት አንድ ቀን ብዙ ስለምታነብ አመማት። አይኗን ታመመች ማለት ነው። አይኗን ስትታመም ሐኪም ቤት ወሰዳት። ሐኪም ቤት ሲወስዳት ኖ እቺ ባለቤት ብዙ የምታነብ ከሆነ አይኗ ይጠፋል አሉ። ስለዚህ አታንብብ አሏት። ከዛ ዶክተሮቹ የነገሯት ተሰማች። እሱም ነገራት። ማሪ እኔ እንድትኖር ይፈልጋል አታንብብ ያላት። እሷ ደግሞ እኔ ማንበብ አላቆምም፣ ሳነበው ሰላም ስለሚሰጠኝ ማንበብ አላቆምም፣ ህይወቴ ስለሚያርፍልኝ ማንበብ አላቆምም፣ የተለየ ሰላም ነው የሚሰማኝ የእግዚአብሔር ቃል ሳነብ ትለዋለች። ምን ያርግ? እሷን ይወዳታል። ካነበበች አይኗ ይጠፋበት ነው እና ከዛ በኋላ በቃ እሺ እኔ ያነብልሻለሁ አለ። አንቺ አይንሽን ከሚጠፋብኝ ስለምወድሽ በቃ እኔ ያነብልሻለሁ አለ። ምን ላንብብልሻል አለ። ኢዮብን አንብብልኝ አለ። የኢዮብ መጽሐፍ ሲያነብ ልቡ ሲነካ ቀስ እያለ እሷ ለምርመራ እዛ ክፍል ስትገባ እሱም ተደብቆ መጸለይ ጀመረ እንዳታየው ማለት ነው። ቀስ እያለ ልቡ ሲሰረስረው መጨረሻ ላይ የእሷን አምላክ ተቀበለ ማለት ነው። ምን ሲያደርግ ነው? ይሄንን ሲያነብ ነው ወገኖቼ። ዛሬ በአደባባይ ለሰው ማደፋፈር ያለብን ሰው ይሄ እንዲያነብ ነው። አይ ክፉ መንፈስ አለ፣ ኦርቶዶክስ መንፈስ ወጋውት። ምን አይነት መንፈስ ነው? መጽሐፍ ቅዱስን ቅዱስ ነው ብሎ አያስነብብም። ዝም ብሎ ሳትበላት ገና ቁጭ ህፃናት በማይደርሱበት ቦታ አስቀምጡት የተባለ ይመስል ምንም አያስነብቡም። በዙ ለእኛ አልተፈቀደም ይላሉ አለ። ኧረ መጽሐፍ ቅዱስ ለእኛ አልተፈቀደም። እኔ አሁን ፀጉሬን የምትቆርጠኝ ልጅ ሁሌ የሳወራ ትገርመኛለች። ኧረ እኔ መጽሐፍ ቅዱስ አላነበብኩም ትለኛለች። ኦርቶዶክስ ነው እኔ አልነካውም፣ አይቻልም ትለኛለች። አባቴ ቄሱ እሱ የነገረኝ በቀኛ ትለኛለች። አትነካውም፣ አታነበውም። በቃ በዚህ ዘመን እኮ መጽሐፍ ሰው እንዳያነበው ማለት ነው። ግን አንድ ኦርቶዶክስ ጠጋ ብለህ ብትጠይቀው ማለት ነው ወንድሜ የእግዚአብሔር ቃል ታነባለህ ብትለው ሂድ ይሄ አንተ በአማርኛ መጽሐፍ ቅዱስ እዚህ ሀገር ሳይመጣ በእኛ በግዕዝ ነበር እሺ ይላል። ይጎርበታል ግን አያነበውም አይደል? ምን ያደርግልሃል? በግዕዝ ነበር አልነበረ ካላነበበው ምን ያደርግልሃል? አንተ የፈረንጅ ቡሽ ላይ ነው ተፈለገኛ የኛን ሃይማኖት ማለት ነው። ሄደ የፈረንጅ ቡሽ ላይ ዘለው በብድርስ የመጣ አንድ ዘይና እሺ የሱ መጽሐፍ ስለተታ አያነበውም፣ ህይወት አይሆንለትም ማለት ነው። እኛ ግን የተጠራነው እንድናነብ ደግሞ እዚህኛ አካባቢ ደግሞ ይሄ የሙሽን ደግሞ አካባቢ ደግሞ እንደው መጽሐፍ ሲገዛ ትራስ ነው የሚያረጋው አያነበው። ምንም አናነበውም፣ እውነት ለማውራት ማለት ነው አናነበውም። ዝም ብለን በቃ አይገባኝም ስለዚህ አላነበውም ይላል። እኔ እኮ መጽሐፍ ቅዱስ እንኳን አንገዛ እኔ ገረመኝ። እኔ እስክጠመቅ ጠብቃለሁ ይላል። ስጠመቅ መጽሐፍ ስለምሰጥ የዛ ሰዓት ነው የምቀበለው እንጂ እኔ አልገዛም ይላል። አንተ ስንት ነገር ነው የምንገዛኛ? ሱሪ ቅርጫት ትገዛም እንዴ አንተ? በጣም ብዙ ነገር ነው የምንገዛኛ። እኔ ክፉ መንፈስ ያለው እኔ ራሱ ማለት ነው በጣም ይገርመኛል። መጽሐፍ ቅዱስ ለመግዛት አንፈልግም ብር ማውጣት በጣም እውቀታችን ይመክቱ ይቆል ወላጅም ራሱ ብዙ እኔ ራሱ እኔ አልተገዛልኝ ማለት እስከዛሬ አልገዛልኝ ባባቲ አስታውሳለሁ። እውነት አልገዛልኝም። እንዴት እሱ ይገዛም? ወላጅ አይሰጡም እንዴ ደግሞ ይለኛል አባቴ ራሱ ማለት ነው። አይሰጡም ብለው ደግሞ ያስገዙ ነው ይለኛል። መጽሐፍ ቅዱስ ምን ያንስታችሁ? ስንት ነገር እየገዛችሁ አይደል? ይገዙ። ጥሩ ክርስቲያን ይሄን የሚያነብረው ይሄን የሚሰማ ነው እንጂ ዝም ብሎ ይቅርታ ለማርያም ዞጥ የሚል አይደለም ክርስቲያን ማለት ነው። ባሏችን የምሬን ነው ማለት ይሄን መግዛት አለብን። ማንበብ በዚህ ዘመን እሺ ማንበብ እንኳን ባትችሉ ልጆቻችሁ ተምረዋል አይደል? ና አንብብ በሉት። ያንብብ አይገባኝም ቢል ዝም ብለህ አንብብልኝ።
ከዛ ጥሩ እየሆነ እንሄዳለን። እንዲህ ያሉትን ክርስቲያን እግዚአብሔር ይከብበታል። ዛሬ ወንጌል መስራት ካለብን ቀላሉ ነገር ማለት ነው ሰው እንዲያነብ ማድረግ ነው። ራሱ ይሰራል። ዝም ብለህ አሁን ኬሚስትሪ ብታነብ አእምሮን አይለውም፣ ማነው ህይወትን አይለውጠውም። ይሄን ብታነብ ግን ሌላ ሰው ነው የሚያደርገው። አሜን። የምረም ሰው ዝም ብሎ እኔ ምንም አላውቅም ካንብሎ ሰው ዝም ብላችሁ አንብሎ ዝም ብለህ እንደማንበለ መድኃኒት ነው። ሲያነበው ቀስ እያለ ሲቀይረው፣ ሲያነበው ሲቀይረው፣ ሲያነበው ሲቀይረው፣ ከዛ በኋላ ራሱ ኤግዘርሳይዝ ይሆናል ማለት ነው። ይህንን ነው ማስነበብ ያለብን፣ በአደባባይ ማንሳት ያለብን። እግዚአብሔር ይርዳን። አሁን ጴንጤ ደግሞ ጴንጤው ምናምን ተዋደማ ፋሽን ከዚህ ከጥቁር መጽሐፍ ላካፍላችሁ ወይስ ከራሴ ከልብ ይላል። ይሄን በጣም ጥለውት ማለት ነው። ጋጥ ወጥ ሆነው ጎረምሶቹ ነቢያት ይሄን ጥለውት ማለት ነው። ይሄ አሮጌ ነው ከልብ ላካፍላችሁ ይላል። ፓስተር ተናገር ከልብ ይላል። እነሱ ደግሞ ጉባኤው ተበላሽቶ የለ ከልብ ተናገር ይላሉ። ከሰው ልብ መቼስ ከፋር የሚወጣ መልካም ለስጋ የሚመች ነገር ሳይሆን ተናገር ይላሉ። ከዛ እነሱ ያችን ይዘማሉ ይሄዳሉ ማለት ነው። ቃል ጠልቱ ይመጣል። የማይወድ ቃል ማለት ነው። ዘማሪ ደግሞ አለ መዝሙር ይዘምርና ላት አታገኘውም። ስብከት ሲባል የሉ እዚህ እንኳን ለላኛ ዘማሪዎች ደህና ናቸው መሰለኝ። መዝሙር ብቻ የሚወዱት መሆን የለብንም። የእግዚአብሔርን ቃል የሚወዱ መሆን አለብን። ማሰላሰል፣ ማንበብ ይሄ በጣም ዋጋ ከፍሎበታል ለዚህ ክፍልና እግዚአብሔር ይርዳን ሁላችንም። አሜን። ሶስተኛ ደግሞ ጊዜያችሁን ለመቆጠብ ሶስተኛ ባህሪ የተሳካላቸው ክርስቲያኖች የሚባሉት ስውር የጸሎት ህይወት አላቸው። ሁሉ ነገር እዛ ነው የሚገኘው። ቃሉን ያነባሉ ሳይሆን ያሰላስላሉ። በጣም እኛ ረብታል ያሰላስሉታል። ሶስተኛ ደግሞ ሚስዮናዊ ልብ አላቸው። ወንጌል የሚሰብክ ልብ። ሚስዮናዊ ልብ ማለት ለሌላ ወንጌል የማካፈል ልብ አላቸው። ዝም ብለው ሰምተው ዝም አይሉ፣ ሰምተው ለሌሎች የማካፈል ልብ አላቸው ማለት ነው። አሁን ለራስ መስማት አለ፣ ለሰው ደግሞ መስማት አለ። ወንጌል ለሰው የማካፈል ጌታ ይርዳል። እዚህ ላይ ብዙዎቻችን እንወድቃለን ማለት ነው። ለራሳችን እንሰማለን፣ ለሰው ማካፈል አንችልበትም። ግን ጥሩ ክርስቲያኖች ለሰው የሚያካፍል ልብ አላቸው። ስማሁን ፈረንጆቹ ድሮ ከሀገራቸው ወደዚህ ወደ አፍሪካ ድሮ መንገድ አልነበረም፣ ወንዙ ምናምን አለ። እዛ እየመጡ ነው ወንጌል የሰበኩት። ሲመጡ ማለት ነው መንገድ ለመንገድ ሲመጡ 3-4 ሆነው ይመጣሉ ከሚስትና ከልጆቻቸው ጋር ማለት ነው። በመንገድ 3-4 ልጅ ሞትበታል። ልጆቹን እየቀበረ ነው ወንጌል የሚሰሩት ማለት ነው። ልጆቹ መንገድ ይቀብራሉ፣ እነሱ መጥተው ወንጌል ይሰብካሉ። መንገድ ላይ እየመጡ ማለት ነው። ደግሞ ከፈለገ ድሮ ጫካ አልነበረም፣ ሀገር ዳዋ አልነበረም፣ ሳሩና ፈረንጆቹ ከሌላ ሀገር ሲመጡ ከነሱ ሀገር መብራት አለ፣ መኪና አለ፣ ምርጥ እኮ ነው ዓለማቸው። ወንጌል ለሰው ማካፈል አለብን ብለው ስለሚያስቡ ከሀገራቸው ይመጣሉ። በበቅሎ እየሄዱ በበቅሎ መንገድ ለመንገድ እየሄዱ ጤዛ እያረፈባቸው ከዛ መንገድ ላይ ልጃቸው ሲሞት ማለት ቀብረው መንገድ ላይ እነሱ ወደዛ ወደሚሄዱበት አቅጣጫ ይሄዳሉ ማለት ነው። ወንጌል ለመስበክ ነው ማለት ነው። እኛ ኧረ እግዚአብሔር ይርዳን ወገኖች። ስፍስፍ ለማንም አንናገርም። ምንም ሰው ይጠፋል ብለን አናስብም። ሰው እየሞተ ነው ብለን አናስብም። ዝፍዝፍ እና ይሄን እግዚአብሔር ይፈውስልን ማለት በጣም አስቸጋሪ ልብ ነው። አንብበን እንደ ክርስቶስ ካላረገን ምን ሆነ ታዲያ? ወንጌል የሚያካፍል ለሰው እኔ አላቅም እህቴ፣ እኔ አላቅም ወንድሜ፣ እግዚአብሔር ቃል አለ። እኔ አላቅም ወንድሜ፣ እኔ አላቅም እህቴ፣ ጌታን ብትቀበል ጥሩ ነው የሚል እግዚአብሔር ይመስገን። ጌታ ኢየሱስን ሰው ካልተቀበለ የዘላለም ሕይወት የለውም። ሰው ኢየሱስን ካልተቀበለ በምን መንገድ አይድንም። ይህንን መናገር ካልቻለ እኛ ሁላችን ተጎድተናል ማለት ነው። ጌታ ኢየሱስን ተቀበል። ብዙዎች ከውጭ ሀገር መጥተው ወንጌል ሰብከዋል። የእኛም አድቬንቲስት ሃይማኖት ሲመሰረት ከውጭ ሀገር የመጡት ቦቲ ለብሰው እኮ ነው በአዲስ አበባ ምድር የተንቀሳቀሱት። ቦቲ እየለበሱ ዋጋ እየከፈሉ ማለት ነው። ሌላ ቦታ ወንጌል የሚያካፍል ያልታቆረ ህይወት እግዚአብሔር ይስጣል። አሜን። እኛ በባህሪያችን እዚሁ ነን አይደል? እና እግዚአብሔር ይሄን ይፈውስልን። ይሄ ጴንጤ በጣም ጥሩ ናቸው። በዚህ ወንድሜ ኢየሱስ ተቀበለ ይሏል፣ ኢየሱስ ያድናል እያሉ ይናገራሉ። እና ሌሎችም እኔ እኮ ይገርመኛል። በዚህ ዓለም ላይ አሁን ጴንጤ ባይኖር ኖሮ ኢትዮጵያ ውስጥ ጴንጤ ባይኖር ወንጌል ብዙ ቦታ የሚሰፋ አይመስለኝም። በጣም ገጠሩ ላይ ወሮታል። የሰው ስጋ የሚበሉ ነው ሚዛን ነበሩ ዘንድሮ ጫፍ ሱዳን ደንበር እና የሰው ስጋ እየቆረጡ ስለሽ የሚበሉ ናቸው ሰዎቹ። የሰው ስጋ እየቆረጡ ከሞት ይበላሃል፣ ቆርጦም ይበላሃል። ያን ማህበረሰብ ውስጥ ገብተው ኢየሱስን ሰብከውላቸው ከዛ ወንጌል አሁን የዘመኑ እያገለገሉ ማለት
ለህይወታቸው ሳይፈሩ ቢሄድ ይገሉኛል ብለው ሳይፈሩ ሄዶ ማለት ነው። እኛ ቁጥርን ጴንጤ እንቃለን አይደል? እዚህ እኔ ጴንጤ መናቅ የለብንም። በዚህ በኩል ብዙ ስህተት ይኖራቸዋል አላቸው፣ ግን ወንጌል ለመስበክ ጎበዝ ናቸው። ከስራ ቁጭ ለመማር አለብን ከእነሱ ስር ማለት ነው። አይሰማህም፣ ዋጋ ከፍሎ ነው የሚሄዱ። አንተ ጠቅላይ ሚኒስትር ሆን አይፈራህም፣ ምስኪን ድሃ ሆን አይፈራህም። የእኛ ወንጌል መርጠን ነው ምናከፍለው አይደል? ሰው ደህና ልብስ ከለበሰ አትነግረውም፣ ታየውና ታልፈዋለህ። ምስኪን እግዚአብሔር ይገስጸው። የአድቬንቲስት ሃይማኖት ገጠር ያለ ህዝብ ነው። ይሄን ነገራችሁና ንስሐ ግቡ ዛሬ እንጂ ማለት ጠቅላላ አዲስ አበባ ብትሄዱ ከገጠር ያለ ህዝብ ነው። ምስኪን ማለት መርጠን ስንሰብክ ራሱ ጎሰስ ያለው ነው አይደለም። እግዚአብሔር ይርዳል። አልገባንም ወንጌል። ጠቅላይ ሚኒስትሩን ብታገኘው ወንጌል እናገራለኝ። አሁን ዶክተር አብዲና ወንጌል አይመጣልም። ምንም አይመጣልንም። ጭራሽ ችግራችን ነው የሚመጣ ጴንጤ ዶክተር አብይ ቢያገኘው ኦርቶዶክስ ቢሆን ማለት ነው። ዶክተር አብይ እግዚአብሔር ይባርክ፣ እንዴት ነው ይጸልይልህ ነበር እግዚአብሔር እንዲረዳ በአገሪቱ ላይ ጥሩ መልካም እንድትሆን ደግሞ ጌታ ኢየሱስ ካንተ ጋር ነው፣ ጸልይ በርታ ሊሆን ይችላል። ወንጌል በልቡ ስላለ ወንጌልን የሚያካፍል ልብ ያስፈልጋል። ዴቪድ ሊቪንግስቶን የሚባል አሜሪካዊ ነው። አፍሪካ ሀገር ውስጥ መጥቶ የኖረው ወንጌል የሰበከ ጥሩ ሰው ነበር። በጣም ህዝብ ወደደው። በጣም መልካም ስለሆነ ዋጋ ከፍሎ ነው ያገለግላቸው። ሌት የለ ቀን የለ እሾህ የለ ጭቃ የለ ባህር የለ አራዊት የለ ምንም አይፈራም። ወንጌል የሰበካቸው እና ሲሞት አፍሪካ ሲሞት ሰውየው ሲሞት ልቡን ቀዳው አወጡት። ልቡን ቀዳው አወጡ። አፍሪካ ውስጥ ቀበሩት። እዚህ ምድር ውስጥ አለ። እዚህ ሀገር ከዚህ መውጣት የለብን። ልብህን እንወደዋለን አሉ። አስክሬን ወደ እናትና አባት ሄድ ችግር የለውም፣ ግን ልብህ ግን በጣም መልካም ነው፣ ለኛ እንወደዋለን አሉ። ዋጋ ከፍሎ ያገለገሉ ሰዎች ሚስዮናዊ ልብ አላቸው። ሰው ወንጌል ይስማ የሚል ልብ አላቸው። ይሄ በአንድ ጀንበር የሚመጣ ቢሆን ደስ ባለኝ፣ ግን ጸሎት ይፈልጋል። ለሰው ወንጌል ማካፈል እኛ ራሷን በጭቃ የመጣ ነው እኮ ሰምታችሁ ልትበረቱ። ወንጌል የዳኑትን ማበረታት ነው፣ የደከሙትን ደግሞ ማጽናት ነው፣ ያልዳኑትን ደግሞ ማዳን ነው። የዳናችሁትን ለማበረታት ነው የመጣ ነው። እኛስ ያልዳናችሁ ጌታን ያልተቀበላችሁ ካላችሁ ቀጥታ የዘላለም ሕይወት ስለምታጡ ጌታን ተቀበሉ ለማለት ነው የመጣ ነው። እኔም አሁን ራሱ የምናገረው ኢየሱስ ክርስቶስን ተቀብሎ ሰው ያልተጠመቀ ሰው ካለ የዘላለም ሕይወት የለውም። አሜን። ምንም አሁን ሰምተን ብናምን ይሻላል። በኋላ ሲኦል ከምንሄድ በኋላ የዘላለም ጥፋት ከሚጠብቀን ዛሬ ጌታችንን ብንቀበል ነው የሚሻለው። ምርጫ ነው ህይወት። ኢየሱስ የተቀበለ ህይወት አለው። ጌታን ያልተቀበለ ግን ህይወት የለውም። በነገራችን ላይ ሰው ሁሉ ጌታን ካልተቀበለ እንደሚጠፋ ካላሰብን እኮ ለመመስከርም አንችልም። እኛ እኮ አሁን የኔም ባህሪ ያው ነው እንዲያውም እሱ ይሻላል እንላለን አይደለም። ኦርቶዶክሶችን ወይ ደግሞ ሌላ ጌታን ያልተቀበለ ሰው እናይና እንደው የእሱ ባህሪ ይሻላል ራሱ የኔ ባህሪ ግም ነው፣ እኔ ሳልቀበል እሱ መልካም ነው ወንጌል ሳይሰማ ባልመሰክረው ይሻላል ዝም እንላለን ማለት ነው። እንደዛ የሚባል ነገር የለም። ሰው ጌታን መቀበል አለ። በመልካም ባህሪው አይድንም። ሰው ጥሩ ባህሪ ስላለው አይድንም። ጌታ ስለተቀበለ ነው የሚድነው። ይህንን እንዲሰሙ ለሰዎች ማካፈል በጣም አስፈላጊ ነው። እግዚአብሔር ይርዳል። አራተኛ ጥሩ ክርስቲያኖች፣ የተሳካላቸው ክርስቲያኖች ከአማኞች ጋር ህብረት ያደርጋሉ። ከሌሎች ጋር ህብረት ይፈጥራሉ። ህብረት አንድ ላይ ይጸልያሉ፣ አንድ ላይ ይጾማሉ። ይህ ጥሩ ክርስቲያን ህብረት ያደርጋል፣ ከሰው ጋር ህብረት ያደርጋል። ብዙዎቻችን ይሄ የብቸኝነት መንፈስ ጥሩ አይደለም። አብሮ ከሰው ጋር ማለት አለ መጸለይ አለብን። ዋጋ ከፍለን ሐዋርያት እኮ መንፈስ የወረደላቸው በየጸሎቱ አንድ ላይ ይተጉ ነበርና ይሰባሰባሉ፣ ይጸልያሉ። ከዛ መንፈስ ያገኛቸው ህብረት ያደርጋሉ። ብቻቸውን አይደሉም። ዘው ይተዋል። ህብረት በጣም አስፈላጊ ነው። እኔ ብቻዬን ይበቃኛል የሚባል ነገር የለም። ከሰው ጋር አብሮ መጸለይ መሻን ጌታ ና ወንድም ያብረን እንጸልይ፣ ና እስኪ እንጸልይ ስንል ለብቻ አብረን ስናደርግ ጥሩ ነው። አንዳንድ ሰው ሌላ ቸርች ሄጄ አሁን እዚህ ብሎ ይሻላል ይላል። ከቤቱ ይቀራል ማለት ነው። ብቻውን ሲሆን ሔዋንን ሰይጣን ያገኛት ብቻውን አይደለም እንዴ? ቤት ብቻችንን ስንቀር ክፉ ሀሳብ ያገኘናል። ቤት ብቻችንን ስንቀር ሚስታችንን ሰደን ልናመነዝር እንችላለን። ሌላ ሰው ይመጣል። ደህና ናችሁ ከሴቶታችን ሴት እንዴት ነሽ ብላ ተቀሰለ ከዛ ሄደው እያ ጥል ይችላል ቀሳር በወዘ ህብረት 2-3 ይሁን መጸለይ ጓደኛ መንፈሳዊ ህብረት
ይሄ በነገራችን ላይ አሁን እናንተ ወደ ጌታ ማካፈል እንዳለብኝ ስላላወቅሁ ነው። በጣም ክርስቲያኖች ነው የሚጠቀማቸው። ይሄ ህብረት ያደርጋሉ። ወንድሜ እህቴ አብረን እንጸልይ፣ እንብላ፣ እንጠጣ፣ ጌታ እናምልከው፣ እንዘምር። በጣም አስፈላጊ ብቻዬን የኛ ቤት ደህና ከሆነ ችግር የለውም ማለት የለብንም። ህብረት አስፈላጊ ነው። አዲስ አበባ ያሉ የኛ ቸርቾች ሰላም አይሏችሁ ብትሄዱ አይደለም ፓስተር ሰው ማለት ነው። በጣም መናጢ ህዝብ ነው እዛ ያለው አዲስ አበባ። እንዳትደናገሩ አዲስ አበባ ስትሄዱ ማለት ነው። ሰላም አይልም። እንደዚህ ሀገር ህዝብ ብላችሁ ነው ግራ እንዳትጋቡ። ሰው ሰላም አይልም፣ ህብረት አያደርግም። ፍግም ብትል አይሰማህም፣ አያውቅህም። ይሄ አንዱ መንፈስ ቅዱስ እንዳይወርድ የሚያደርገን ይሄ ነው። ህብረት በጣም አስፈላጊ። እንዴት ነው ወንድሜ? ቤተክርስቲያን ሰው ሲመጣ የቸርችን ሰው ስናገኝ ማንኛውም ወንድሜ ደህና ነህ? ቤተሰቦች እንዴት ናቸው? ህይወታችሁ እንዴት ነው? መንፈሳዊ ህይወታችሁ እንዴት ነው? ትበረታላችሁ? ምን ልጸልይልህ? በጣም እንደዚህ መበረታታት አለብን። እግዚአብሔር በዛ ስለሚሰራ ህብረትን እግዚአብሔር ይስጠን። የብቻ መንፈስ እግዚአብሔር ያስወግድልን። አብሮ መጸለይን ደግሞ እግዚአብሔር ይስጠን። ወደኋላ ሳይሆን አብሮ መጸለይን በጣም እግዚአብሔር ያለ ማለት ነው። አምስተኛ ሌላው ጥሩ ክርስቲያኖች የሚያደርጉት ባህሪያቸው ምንድነው? ይጾማሉ፣ ይጸልያሉ። የጾምና የጸሎት ህይወት አላቸው። ጾም አንድ ወንጌላዊ ተግሮኛል። ጾም ላይ ሲናገር ኮንኪት ያለ ተስፋው የሚባል አንድ ወንጌል ያለ በጣም ወዶ ወንጌላዊ ነው እንደራራቀም እና አንድ ቀን ረሃብ እዚህ ሀገር ቢመጣል የምሽ ልጅ ነው የሚያልቀው አለ። የምሽ ልጅ ነው የሚያልቀው። ረሃብ ኢትዮጵያ ውስጥ ቢገባ የምሽ ልጅ ይሞታል አለ። ለምን አሉ ጊዜ የምሽ ልጅ ማለት እኮ ጠዋት ግጥም አድርጎ ይበላና በፌስታል ዳቦ ቋጥሮ ይመጣል። እውነቱን እኮ አይደል? ከቤት ወዳችን እስኪነፋ እንበላለን። ከዛ ደግሞ እንዳይሏቸው ምናምን ብለን ደግሞ በፌስታል ዳቦ ቅዳሜ ቀን ማለት ነው ዳቦ ይዘን እንመጣለን። ጾም በጣም አስፈላጊ ነገር ነው። ጌታ ይርዳል። ኦርቶዶክስ ጾም ላይ ጎበዞች ናቸው። የሚያደርጉበት ነገር ትክክል ባይሆንም ግን ይጾማሉ። ልምምዱ አላቸው። ጾም በጣም ተደብቀን ጾም ምን ማለት መሰላችሁ? ጌታ ሆይ ከሁሉም ትበልጥብኛለህ፣ አንተ ትሻለኛለህ። እኔ ከጨዋታ ትበልጥብኛለህ፣ ከእንጀራ ትበልጥብኛለህ። አንተን አጥቼ መኖር አልችልም። ለህይወት ታስፈልገኛለህ። በፊት ነው መሆኑ ማለት ነው። ያው ጾም ስናደርግ ራሱ ምን እናደርጋለን? ለምሳሌ አሁን ለሪት 11 ሰዓት ተነስቶ ይበላ ጓደኛ አለኝ። ነገ ጧት ጾም ካለ ነገ ቀን ጾም ካለ ወገኖቼ ይላል። ነገ ጾም ስላለ መለጥለን ነው ይላል። 11 ሰዓት ይበላል። ያቺው መጥቶ ከዛ በኋላ ይጾማል ማለት ነው። ለሱ የጾም ነው እንግዲህ ማለት ነው። ጾም ከእንጀራና ከውሃ መከልከል ሳይሆን ከእንጀራና ከውሃ ትበልጥብኛለህ ማለት ነው። አሜን አሜን። እደግመዋለሁ። ጾም እንጀራ ማቆም ሳይሆን ውሃ ማቆም ሳይሆን ጌታ ሆይ ከእንጀራና ከውሃ ትበልጥብኛለህ፣ አንተ ነው አልችልም፣ በቃ ያላንተ አይሆንልኝም። አልዘልቀውም፣ ክርስትና አልዘልቀውም፣ ወንጌልም አልዘልቀውም፣ ማገልገልም ነው። ጾም በጣም ወሳኝ ነገር ነው። ኦርቶዶክሶቹ ጾመኛ እንደሆነ የኛ ነገር እንዳልሆነ ስለሚያውቁ 40 ቀን ስንጀምር የወንድ ኦርቶዶክስ ምን ያስቀኛል? ተለወጣችሁ እኛን እየመሰላችሁ ይለኛል። እኔ አምሮኝ ነቀል ይዛ ሰዓት እኛ ስለማንጾም ማለት ነው። መጥቶ ትንሽ ስንጀምር እየተለወጣችሁ ነው፣ አሁን ቀስ ብላችሁ ወደኛ ትመጣላችሁ ይለኛል። ቀስ እያላችሁ ወደኛ ትመጣላችሁ፣ ትለወጣላችሁ ትለኝ ነካኛል ራሱ ማለት ነው። እንደማንጾም ያውቃሉ ማለት ጾም ግን አስፈላጊ ነው። አንዘልቀውም፣ ጌታ ነው አንዘልቀውም። እግዚአብሔር ይርዳል። እኔም የጾም ድካም አለብኝና ያጋጠመኝ ፈተና ምንድን ነው? የማውቀው ጾም እኔ ማታ አምሽቼ እተኛለሁ፣ ጠዋት 3 ሰዓት ነው የምነሳው። ከዛ ስንደፋ ቆይና 6 ሰዓት ይደርሳል፣ ግጥም አድርጌ እበላለሁ። አለቀ ጾም። ምንም የለም ከዛ ውጭ። እና አንድ ጴንጤ ጓደኛ አለኝ፣ ዛሬ ጾም ላይ ነኝ ይለኛል። አዎ እስከ ሰዓት ከዚህ ይሄ ጾም ነው የሚባለው በእናንተ ይለኛል። አዎ አልሄድም፣ ምን አደርጋለሁ ታዲያ? እና ሌላ ጾም ማለት ባላቅማ እኔ ታዲያ ምን ላድርግ እንዴ? ጾም እንደዚህ አለ ይለኛል። እሺ ጾም ማለት እኮ በርን ዘግተህ ተደብቀህ ጌታ ሆይ ድረስልኝ ብለህ የሆነ ነገር እስኪያደርግልህ ድፍት ብለህ የምትቆይበት እኮ ነው። ምሽግ ጴንጤ ምሽግ የሚለው ነገር አለ። ጴንጤ እኮ አበዛውባችሁ ስላልስ በጴንጤ ይመጣል እንትን ያደርጋሉ። ለምሳሌ የዓመት ረፍት ይሞላና የሆነ ቦታ ይገባል። ተደብቆ ይሄድና ይጸልያል፣ ይጾማል። ከዛ እግዚአብሔር መዝሙር ይሰጠዋል፣ ወይ መጽሐፍ ይሰጠዋል፣ ወይ ስብከት ይሰጠዋል። ከዛ እኛ ያን መዝሙር እንሰማዋለን ማለት ዩቲዩብ ላይ ጸልዮ እኮ ነው ያመጣው። ትናንት ተናግረን አንድ ቦታ ላይ እኛ ተኝተን እየተኮስን እያደሩ ማለት ነው
ተኝተን እየተንኮስን አድረን ጠዋት ተነስተን እንተቻለን። የጴንጤ መዝሙር ማለት ነው። ይሄ ዝም ብሎ ቆርቆሮ የሆነ መዝሙር፣ ባዶ የሆነ መዝሙር። ኧረ ፍሬንድ አንተ ነህ ባዶ ተኝተህ ያደረው አንተ አይደል? እሱ እንደው አንተ ተኩሰህ ባዶ ሆንክ አንተ እኮ እራስህ። እሱ እኮ ጸልዮ አግኝቷለኝ። ጴንጤን የሚንቅ ሰው አልገባውም። ስተት አለባቸው ያስተምሩ ስተት የማልቀበለው ማለት ነገር አለ። ግን መልካም ልምምድ አላቸው። ሰግጦ ነው የሚጸልየው፣ አዳሩ ነው የሚጸልየው። ውጣ ልቀቅ እያለ ነው የሚያድረው። እኛ አጠገባችሁ እኛ ለማንኳራት ጉልበት ከዛ እንዲያውም ድምፅ ረበሸ በዛ ይላል አይደል ማለት ነው። እግዚአብሔር የማይሰማ ሆኖ ነው እኛ ችግር አለብን። ወይ አንጸልይ ወይ አናጸልይ። ይሄ እግዚአብሔር ይዳ ወገን እኛ እኔ በጣም በቃ ትንሽ አሁን ፓስተር ደሳለኝ ትንሽ ይጮሃል አይደል? ለመዋረድ ብሎ አይጮህም። ችግር ነው የሚያስጮህ። ጴንጤ አድቬንቲስት ነው አሁን ዝም ብሎ ጆሮ ሊያፈነዳው እንደ ይላል። ይሄ ያለ መጸለይ ችግር ነው። የኦርቶዶክስ አባቶች ገዳም ውስጥ ይገቡና የሰማውን ነገር አንዱ በጣም ይገርመኝ። እንቅልፍ ጾም ጸሎት ይወዳሉ፣ ጸሎት ይወዳሉ። እንቅልፍ እንዳይዛቸው ጥራት ረዥም አድርገው መነኩሶቹ ዛፍ ላይ ያስታል። እንደዚህ ያውቃል። እንቅልፍ ሲያገው ያዝ ያደርጋል ማለት ነው። እኛ እኮ ለመተኛ የምናመቻች ሰዎች ነን። እነሱ ተግቶ ይጸልያሉ። ለዛ እቺ ምድር በአባቶች ጸሎት ነው ያለች ምናምን ሲሉ የእናንተ ጸሎት እኔ ነበር በፊት። አሁን እንኳን ተስማምቻለሁ። ይጸልያሉ። እግዚአብሔር እንዴት እንደሚሰማቸው አላውቅም። እኔ ግን አደንቃለሁ። ይሄ ጥሩ ነገር አላቸው። ትክክል ናቸው ሁሉ ነገር እያልኩ አይደለም። ግን በዚህ በጎ ነገራቸው ማየት አለብን። የሚገርም በጎ ነገር ነው። ጾማሉ፣ ይጸልያሉ። ጾምና ጸሎት እኛ ትተነዋል። እስኪ በዚህ ዓመት የጾምን ብንላችሁ እኮ ቸርች ሲያውጅ ብቻ ነው እኛ የምንጾመው። ቸርች ካወጀ ነው የምንጾመው። እሱም የታገልን ነው የምንጾመው። በዚህ ጾም ስትጀምሩ ተንኮል ሰይጣን ምርጥ ወደ ያጋጥማችኋል። በጣም ክፉ ነው። እኔ ስጀምር በቃ ያቆረሙናል። በአይተው ማታቅ ምግብ በፊት ይመጣል። ከዛ አንተ ጌታ ይልባል የሚያውቁት ላልቀስ ብለህ እግዚአብሔር ቸር አምላክ ነው። አይ እግዚአብሔር ዋናው ልብ ነው ይላል። ከዛ ቀስ እያለ እንግዲህ ስንት ሰዓት ነው ታየዋለህ። 4 ሰዓት ነው ስታይ ኧረ እሱ ሲጾም ነበር እንደው አንተ አስተጓጎለ ይሁናቸው አንድ ቀን እናንተ ጋር ማስከፋ ይላል። እናንተ ጋር ማስከፋ ብለን ተዘንበረዋል ማለት አንተ ጾም ማለት እኮ ትበልጥብኛለህ ከምግብ ተዋ እንደው እንዴት እንደሚጣፍጥ የእውነት እኔ ጸልያለሁ። ጌታ ጾም ጸሎት እንዳለማ እንደ ቢጸልያለሁ። ጾም ጸሎት ስንጾም እግዚአብሔር ያጸዳናል። በኃይል ነው የሚሰራብን። በዚህ እኔ ገባሁ አንድ ቀን ቅዳሜ ማታ ገባሁና ዝም ብዬ ገብቼ እስከ 9 ሰዓት አቆየኝ። ማታ ማለት ነው ቁጭ ብያለሁ ወንበር ላይ። ከዛ ጣም ጾም ራሱ ቀን ደግሞ እስከ 12 እስከ 13 ላይ ጌታ ምግብ ትዝ አይለኝ። ባይዞይ እግዚአብሔር የበለጠባችሁ ምግብ ትዝ አይላችሁ ነው። ጌታ ይባላል። እግዚአብሔር ሲያንስ ብሎ ዳቦ ትዝ የሚል ጠርጥር የዶሮ ወጥ ከበለጠብህ እግዚአብሔር አንሶብሃል በሕይወት ማለት ነው። የበዓል ቀን አሁን መጾም ጀግና የበዓል ቀን እንደ የትኛው ጀግና የበዓል ቀን የሚጾመው ግን የበዓል ቀን ላይ መጾም ከቻልክ ከዶሮ ትበልጥብኛለህ ጌታዬ ካልክ ጾም ገብቶሃል ማለት ነው። ህዝቡ ይወድ እግዚአብሔር ይሄን ያለማምደን እነ ሙሴ 40 ቀን ጌታችን ራሱ 40 ቀን ማለት ህዝቡ ነው የጾም ጾም በጣም ነው የሚጥመው። በቃ ስጾም ስጸልይ እግዚአብሔር ሰጥቶኝ ይሄ ነው አንዱ በቃ ጾም አቤት ጾም ሲቀመጣለሁ በየመካከሉ አይደለም። ከዛ ግን ጾም በጣም አስፈላጊ ነገር ነው። ችግር ካለብን እንጾም። ስለ ቤተሰቦቻችን፣ ስለ ራሳችን ህይወት፣ ስለ አገልግሎት፣ ስለ ቤተክርስቲያን ከምግብ ተጠቅኛ እያደርን እንበለው። እግዚአብሔር ታምር ያደርጋል። ዝም ብለን እኛ እንደ እየበላን ምንም የምናመጣው ወጥ የለም። እስከዛሬም ስለበላን ነው ማለት ነው። ጾም በጣም አስፈላጊ ነው። የመጨረሻው ምድራዊ ነገርን ሳይሆን ዘላለማዊ ነገርን እያሰቡ ይኖራሉ ይባላል። 6ኛው ምድራዊ ነገር ብቻ ሳይሆን ዘላለማዊ ነገር ያስባል። ተሳካላቸው ክርስቲያኖች ምድራዊ ብቻ ሳይሆን ዘላለማዊ ያስባሉ። አንድ ቀን እኮ ጌታ ይመጣል ይላሉ ወገኖች። አንድ ቀን ኢየሱስ ይመጣል። የዛን ቀን በትክክል የኖረ ሰው አያፍርም። ደስ እያለ ጌታውን ይቀበላል።
እያሾፈ የኖረ ሰው እዛ ያፍራል። በነገራችን ላይ እግዚአብሔር ደካማም ጠንካራም ልጅም ይኖረዋል። እንደዚህ ጠመምጠመ እንደማንም ብለህ ሰማይ መግባት ትችላለህ። ወድገድገድ እያልክ ማለት ነው። ደካማም ልጅ እግዚአብሔር ስለሚኖረው እየወደቅ እየተነሳ እንደዚህ ያደርጋል ይችላል። ግን ልብህን ደፋ አድርገህ አባቴ ዘመኔን አላባከርኩትም፣ እንዳሰብከው እንዳልከኝ ነው የኖርኩልህ፣ ተግቼ ነው የኖርኩልህ፣ ምንም አላፍርም ጌታ እያለን መኖር ይችላል። ለእግዚአብሔር የተሰጠ ሕይወት ያስፈልገናል። ሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ጳውሎስ የሚባል ሰው እንዴት ያለ ጨካኝ ሰው መሰላችሁ? ሁሌ ይገርመኛል። የሰው 20 ቁጥር 24 ላይ ጳውሎስ ኤፌሶን አካባቢ 3 ዓመት ከቆየ በኋላ ኤፌሶን የሚባለውን አካባቢ ለቆ ወደ ኢየሩሳሌም ሊሄድ ነው እና እግዚአብሔር በመንፈስ ቅዱስ አማካኝነት ነገረው። እንደዚህ ብሎ ነገረው። ቁጥር 4 ላይ ቁጥር 13 ላይ ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ ተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወት እንደ ከንቱ ነገር ነው። ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት ይላል። ይህ ሀሳብ ምን መሰላችሁ? ጳውሎስ ወደ ኢየሩሳሌም ሊሄድ ነው። ከዛ መንፈስ ቅዱስ ስትሄድ መከራ ይጠብቃል አሉ። ትታሰራለህ፣ ትሞታለህ አሉ። ከዛ ጳውሎስ ምን አለ? እኔ ብቻ ወንጌል ልስበክበት እንጂ ከሞት ችግር የለብኝም አለ። ሕይወቴን በእኔ ዘንድ እንደማትገባ እንደ ከንቱ ነገር ቆጥራታለሁ አለ። ምን ማለት ነው? በምሳሌ ለማስረዳት ያክል እናንተ ቤት የማይረባ ጫማ አላችሁ? የጣላችሁ ጫማ አለ አይደለ? ጫማ አለ። አሁን ያን ጫማ መጥቼ በወስደው አትከራከሩኝ ማለት ነው። ኦሬዲ ጥላችሁ ፈላን ጊዜ ማለት ነው። ካብኝ ትላላችሁ? አትም ስለጣላችሁ እንደማይረባ ነገር ጥላችኋል ማለት ነው። ጳውሎስ ሕይወቱን እንደማይረባ ነገር የጣለው ለእግዚአብሔር ማለት ነው። እግዚአብሔር እንደፈለገ ሊኖርበት ማለት ነው። እኔ ለራሴ መኖር እፈልጋለሁ አይደል ጳውሎስ? የፈለከውን አድርግበት፣ እኔ ለራሴ ለመኖር አልፈልግም። ብደበደብ መከራ ቢደርስብኝ ሕይወቴን ላንተ ሰጥቻለሁ ብሎ አስቧል። እግዚአብሔር ይርዳል። እኛ ቤተክርስቲያን ለመምጣት ገና እንታገላለን። ሰው ለመሞት እየጨከነ ማለት ነው። እኛ ገና ለመጸለይ ኑ እየተባልን እንለመናለን። ሰው ምን ነው ድል ባገኘውና እንደገና በሞት ኩል እያለ እየለመነ ማለት ነው። እኛ በጣም የተለመነ እኮ በነገር ጌታን ለማገልገል መለመን የለብንም። አሜን። እግዚአብሔር ይርዳል። መጽሐፍ ላይ የእግዚአብሔርን መንግስት ግፈኞች ይናጠቋታል ይላል። ግፈኛ ማለት ምን መሰላችሁ? አሁን ሰው ለምሳሌ አሁን እዚህ ላይ አሁን ለምሳሌ ወርቅ ሸቅ ቢለው ተቀምጦ ቢይሰዋል ጠቅላላ ከኋላ ያለ ሰው ይመጣ እንደለ ፓስተር እዚሁ አፈር የምናደርገው ፓስተር ቅጥቅጥ ነው የምናደርገው። አይ ይሁን ታይዛችኋል። ሽማግሌ ከኋላ ይደርዳል። ሽማግሌዎቹ ራሱ በምርኩዝ ያው ወጥቶ ወርቅ ስለሆነ ተጋብተው በላት ማፍ ይሰበራል። በሰው ለመሰላችሁ ወርቅ ነው የወደቀው። ምሳሌ ነው። ወርቅ ስለወደቀ ግፈኞች እናጠቋታል የሚለው ተንኮለኛ ማለት አይደለም። የእግዚአብሔር መንግስት የእግዚአብሔርን ነገር የገባችሁ ሰዎች ማለት እንደ ግፈኛ ነው የሚታገሉ ለመውሰድ ማለት ነው። ዛሬ ለማገልገል እንለመናለን አይደል? ነገር ግን ለምን ነው ማገልገል ያለብን? ተጋፍተን እንጣ አድርገን መውሰድ ያለብን። እኔ ራሱ ማለት ነው ባደኩበት ባህል መሰረት የኛ ባህል ሁላ ደምበት እንጀራ ሳትበላ ይደማት እና ብላ ሲሉ በልቻለሁ። አሁን በልቼ አይደለም ነው ውሸታችን እኮ ነው። ሳንበላ ማለት ነው እርቧል። አሁን የበላሁት አሁን ሆዴ ሞልቶ አሁን እያለ መደደር እንወዳለን ማለት ነው። መደደር ለአገልግሎትም እንደዛው ነው። እንኳን ብዙ ወደ ሁሉ ተጋፍተን ማገልገል ያለብን። አንድ የጦርነት ሆኗል። እዚህ ባለፈው ጦርነት አልነበር ኢትዮጵያ ውስጥ ያ ትግራይና ምናምን አካባቢ ነበር ጦርነት። በለሳ የሚባል አካባቢ ያለ ህዝብ
ሊቀመንበሩ ዋናው ሊቀመንበር ማለት ነው። ሰው እየመለመለ ወደ ጦርነት ይልካ አይደል? ሰው በሏ አልሰማችሁ? እየተመለመለ ሚሊሻ ይላካል አይደል? ሊቀመንበሩ እየመለመለ ይልካል። ከዛ ሲል ቆይቶ የተወሰኑ ቡድኖች መጡበት ተሰብስበው ማለት ነው። ተሰብስበው መጥተው ቅሬታ ያቀርባሉ ለሊቀመንበሩ፣ ይከሱታል ሊቀመንበሩ ማለት ለምን ሲባል ይሄ ሊቀመንበሩ የራሱን ዘመድ ብቻ ወደ ጦርነት እየላከ እኛን አይልከንም እያሉ ማለት ነው። እነሱ ጦርነት መሄድ ይፈልጋሉ እና ሊቀመንበሩ የሚልካቸው ደግሞ የራሱ ዘመድ ብቻ ማለት ነው። ሌላው ሰው ቅሬታ አነሳ እኛ ልናገለግል ማለት ነው። እንግዲህ አስቡት፣ ሰው ለጦርነት ይሻማል። እንግዲህ ሰው ለጦርነት ለምን አደረገው ይሻማል? እኛ ለማገልገል ለጌታ ለመኖር እየተለመን ነገር ነው። ፓስተሩ አይጎበኘም። አንተ ስንት ዓመት ነው የምትጎበኘው? ስነ ስርዓት ያዝ እንጂ ፓስተሩ ሁሌ አንተን ይጎበኝ እንደዛልሽ አይቀርበን እንጂ ድግ በልስ ሁሌ ትቶ አሰናክላኛለች። ዝም በል ሁሌ እንዴት ተሰናከለው? ጠንከር በል እንጂ ቢያንስ ዘንድሮ ኳስ ተሰናከራኝ እንጂ ምን ኳየሩ ሁላ አላጋጭ ነው። ምን አላጋጭ ነው ብለህ የሚያወራው እንዴ? አትበል አንተ። ስንቴ ነው እንደዚህ የምትለው? ተሻምታ አገልግል ጌታ። አንድ ቀን ትሞታለህ፣ ታፍራለህ። እዛን ቀን ጥሩ አድርገህ ከሞት አትሳቀቅም በኋላ እያሾፍ ከሞት ግን ታፍራለህ። ጌታ ሲመጣ ደስ አይልም፣ ራሱ ይደብርሃል። እኛ ማቃት ሲጫንም አንተ ተሻለ ይኖርሃል። ደስ አይልም። የዛን ሰዓት ማለት ተሻምተን እንድናገለግል ጌታ ይርዳል። እድል ከሰጠኸኝ አገለግላለሁ። አንድ መዝሙር ሰው ተንሰፍስፌ ነው ማገለግል የሚል መዝሙር ሰምተን ማለት ተንሰፍስፌ የምር ተሻምተን ነው ማገልገል ያለው። አስራት መልስ ስትባል አትበል ስት አስራት ስስት እያገለገልህ ነው። አሜን ደግሞ እድል አግኝተህ ለማገልገል ጌታ ያንተን ጉዳይ ገንዘብ ለመቀበል ጌታ ሽም ነው። እኔ ማንኛውም ማረባ ምስኪን ገንዘቤን ይቀበለው ዘንድ ጌታ ብለህ ደስ ብሎ መስጠት አለብህ እንጂ ልትቀበለ መቻል ገርሞኛል ጌታዬ ብለህ ነው እንጂ ይወስድብኝ ነው ጌታ ደግሞ መጣ አይወድማ አስራት እያልክ መመረበሽ ሊረብሽን አይገባም አይደል? ደስ እያለ መስጠት አለብህ። መጽሐፍ ቅዱስም እንዲያውም ስትሰጥ ይላል እኔ ድሮ በምድረ በዳ አባቴ ከርታታ ነበር፣ ደሞዝ አልነበረው፣ አንተ ግን አንተ ከነዓን ምድር ላይ ያኖርከኝ፣ ረዳኸኝ፣ አገዝከኝ እያልክ በምስጋና ስጥ ይላል። ምንም ማካፍለው አልነበረኝም፣ ምስኪን ነበር፣ ከርታታ ነበር፣ ሶሪያዊ ነበር አባቴ፣ ተንከራታች ነበር። አሁንም አገኘው። ድሮ ገበሬ አልነበርክም አንተ፣ ምንም አልነበረህም ጭራሽ። በኋላ እግዚአብሔር ቤት ሰጠ፣ በኋላ እግዚአብሔር በሬ ሰጠ፣ በኋላ እግዚአብሔር ልጆች ሰጠ፣ በኋላ እግዚአብሔር ሀብት ባረከልህ። አሁን እግዚአብሔርን ለማገልገል መስበክ ባትችል አስራትህን በደንብ መልስ። መስበክ ባትችል ስጦታ በደንብ ገንዘብ ስጥ፣ እኛ እንድናገለግል ማለት ነው። ፓስተሩ እየበላው ነው፣ ልጆቹ እየተማሩበት ነው። ምን አገባ? ይህ አይመለከትም። አንተ ስነ ስርዓት ይዘህ እግዚአብሔር ያለን ብቻ ማድረግ ነው ያለብህ። አሁን የምበለው ይከፋል። አሁን ሻቶ ድኛኔ እናንተ እኮ የምትጠሩት እኛ ትጠኝ አሁን ማለት ነው። እኛ ሁላ እሺ ነው አስራታችሁን በበላባችሁ ይደብራችኋል? አይበላም፣ ነውር ነው። አስራት ምሳሌ ነው ስትያክል የእግዚአብሔር ገንዘብ ስለሆነ ማለት ግን እኛ ወንድሞቻችሁ ብንበላው ተሳስተን ምን ያደርጋችኋል? መቀኝነት ነው እንጂ አሁን ይሄ ተንኮል ነው እንጂ አሁን እኛ ስንለብስ ደስ አይላችሁ እናደርግ። ፓስተር አትጡ። አሜን። ለምን የሚያስለፈልፈኝ ዛሬ ግን ስለዚህ ለመናገር አላሰብኩም። ለተማረን እግዚአብሔር ጋር ለመናገር አላሰብኩም። ለማገልገል ሰበብ ነው መፈለግ ያለብን፣ እድል ነው መፈለግ ያለብን እንጂ ላለማገልገል ምክንያት እየፈለገ እንቅፋት መሆን የለብንም። ጌታ ይርዳል። አሜን። አንድ ቀን እንሞታለን። አንድ ቀን መሞታችን አይቀርም። ባይዘው ስንሞት ጥሩ አድርገን ለእግዚአብሔር ከኖርን አንሸማቀቅ። ያባከነው ህይወት ካለስ ደስ አይልም። ባካችሁ እኔ ሁሌ ይጸጽተኛል። አሁን በጣም ይጸጽተኛል። ከልጅነቴ ጀምሮ እንግዲህ ሌላ ስራ አልሰራሁም፣ መንግስት ቤትም አልገባሁም። ጌታን ነው የማገለግለው። ግን በደንብ አላገለገልኩም ብዬ ይጸጽተኛል። በቃ ማለት ለምንድን ነው በደንብ አላገለግለው ምናምን ብዬ እኔ እንዲህ ከተሰማኝ እናንተ ቤት ይጸጽተኛል። በቃ ለምን በኃይል አላገለግለውም ጌታ ብዬ እንዳይጸጽተን ወገኖቼ በትጋት እናገልግለው እግዚአብሔር። ጃን ሆይ አፄ ኃይለ ሥላሴ ማለት ነው በአንድ ወቅት ምን አሉ ይባላል? ህዝቡን ሰብስበው ወገኖቼ እግዚአብሔርን በሐዋርያት ትጋትና በሐዋርያት ቅንነት እናገልግለው አሉ ይባላል።
በሐዋርያት ጋር አይታችኋቸው ሐዋርያት እንዴት እንደሚተጉ በቃ በጸሎት ስክባቸው ኃይለኛ ናቸው። በጸሎት ጋር በዚህ እንድናገለግለው እግዚአብሔር ይርዳል። የመጨረሻው ጨርሻለሁ። የመጨረሻው ነጥብ ደግሞ ሰባተኛው ባህሪ የቅድስና ህይወት። በጣም የተሳካላቸው አገልጋዮች ለእግዚአብሔር ተቀድሰው ነው የኖሩት ማለት ነው። ለእግዚአብሔር ነው የኖሩት። እሺ ቅድስናን ያዳብራሉ። ቅድስና ማለት መቀደስ ማለት ምን ማለት ነው? ኃጢአት አለመስራት ማለት አይደለም፣ መለየት ማለት ነው። ለምሳሌ እኔ ከቤቴ ብዙ መጽሐፍ ቅዱሶች አሉኝ። ቤት ብዙ መጽሐፍ ቅዱስ አለኝ። ከሁሉም መጽሐፍ ቅዱሶች ደግሞ እቺ መጽሐፍ ቅዱስ ወዳታለሁ፣ ደስተኛ ለይቼ ነው ከትራሴ ትቀመጣለች። ለይቶ አንድ ነገር ለእግዚአብሔር ማድረግ ማለት ነው መቀደስ ማለት። ህይወትን ለይቶ ለእግዚአብሔር መስጠት፣ ህይወቴን ላንተ ሰጥቻለሁ ብሎ መለየት። ሰው ህይወቱን ለጨዋታ ይሰጣል። ሰው ህይወቱን ለአሉባልታ ይሰጣል። ሰው ህይወቱን ለሰይጣን ይሰጣል፣ ይገብራል። ለእግዚአብሔር ህይወትን መስጠት። ቅድስና ሸክም ሊሆንብን አይገባም። መለየት ለእግዚአብሔር ሸክም ሊሆንብን አይገባም። አንዳንድ ሰው ገና እንዴት ስናገለግለው አሁን ደግሞ ይሄን አድርጉ ያን አድርጉ ሊሉን ነው ይላል አይደል? ይፈራል። ለምሳሌ የሚሰርቅ ሰው ወገኖቼ አትስረቁ ስንል ይላል፣ ያነክሳል። እግሩን የረገጠው ነው ይመስለው ማለት ነው። እንዴት ያደርጋል? ይሰበስባል፣ እግሩ እንዳትነካው ማለት ስብስብ ያደርጋታል እንዳይረገጥበት። የሚዋሽም ካለ አትዋሹ ስለ እግሩ እንዳያስነካብ ማለት ነው። ሸክም ነው የሚሆንብን ቅድስና። ለእግዚአብሔር መለየት ሸክም ነው የሚሆንብን። ሸክም ሊሆንብን አይገባም። በቃ ለአንተማ ለይልሃለሁ ጌታ ሆይ ብሎ መለየት ነው። ለእግዚአብሔር የተለየ ህይወት እግዚአብሔር የሚሰራብን በዛ ሲሆን ማለት ነው። እግዚአብሔር ይርዳል። እዚህ ጸሎት አድርገን ነው የምንጨርሰው። ይህን ትንሽ ሌላ ቀን ታሰፉ ትችላላችሁ፣ ግን ለእግዚአብሔር ራስን መለየት፣ ከክፉ ነገር መለየት አይደል? ከማይሆን ስፍራ ራስን መለየት፣ ከመጠጥ ስፍራ እዚህ የሚያስቸግራችሁ መጠጥ ማለት ነው። እንግዲህ መስከረም ይመጣል። እንግዲህ እዚህ ቸርች ትቆዩና አሁን ክረምቷን ትቆዩና መስከረም መጠጥ ይቀበላችኋል። የሚያስቸግራችሁ አሉ ገጠር ሄነው አሉ። ምን አትስከሩ ተብሏል እንጂ አትጠጡ አልተባለ። ይላል አንዱ ዶክተር ሲያገኝና አንተ ነው ለካስ ትክክለትና ትቀምሳለህ። ትንሽ ለመስከር ትንሽ ሲቀር ተዋለህ፣ በቀጣይ ቀን ትስክራለህ ማለት ነው። ለእግዚአብሔር መለየት ያልተላለም አሁን ቢራ ያሸንፈኛል። ኧረ እግዚአብሔር ይገስጸው። ቢራ እኮ አይጥምም አሉ። እኔ ጠጥቼ ስለማላውቅ ነው። በጣም መጥፎ ነገር ነው አሉ። ግም ነገር ነው። እስኪ ቢራ ግም ነው ነው ለምን ማትሉ? ግም አይደለም ግን እናንተ ታዲያ ዝም አላችሁ ፈራችሁ? ይዛል አሁን ሰው ቢራ ለቢራ በቃ መርከስ፣ ቁማር፣ ሱስ፣ መጠጥ፣ ሴት፣ ጠንቋይ ቤት ተብላችኋል መሰለኝ። ሰሞኑን በጣም ክፉ ነገሮች ከእነሱ ራሳችን መለየት አለብን። በጣም እንደዚህ ይናገራል። በአመፀኞች ላይ የእግዚአብሔር ቁጣ ይወርዳል ነው የሚለው። ከዛ ሽሹ ነው የሚለው ባይዘው። ስለዚህ ለእግዚአብሔር መለየት በጣም ጥሩ ነገር ነው። መጠጣህን አያምረኝ ምንም እና አንተማ ወንጌላዊ አይደለ እንዴት አድርጎ ሊያምርህ ነው? እንደዛ እኮ ነው የምትሉናታ። አንተ እኔ እንዳንተ ስጋ ነው ያዝኩተኝ። ምንም የተለየ ስጋ የለኝም። ይኸው ነው። በፊትም ገና ወንጌላዊ ሳልሆንም መጠጥ አያስቸግረኝም። አንዴ ብቻ ነው ድሮ ገና ድሮ ጌታ ሳልቀበል ጠላ ጠጣሁ ሳልቀበል ወደው ተውት ምንም። ከዛ በኋላ ጠጥቼ ማለት ምንም አያስቸግርም እኮ ዝም ብሎ ጎን ከብደን መለየት ያስፈልጋል። አሜን አሜን። ለእግዚአብሔር የተለዩ ሰዎች እግዚአብሔር ይከብርባቸዋል። አሁን ደግሞ ወጣቶች ደግሞ እዚህ ያላችሁ እቺ ነገር አላጋችሁ ስለዚህ እግራችሁ እርግጥ ላይ ነው ትራው አይወዲ ነው ሰው ለዘሩ ማዲያቱ ታከስታው አንድ ስለመካሩት እና ታዲያ ሰው ጓደኛ ያዙ እኔ ብቻ ነገር ከዛ እያለቀሳችሁ ትመለሳላችሁ። እየሳቃችሁ ሄዳችሁ እያለቀሳችሁ ትመለሳላችሁ ማለት ነው።
እንጂ ሆነሽ ነው። ጥሩ ባል ብታገኙ ታገሱ፣ ተቀደሱ። ዘው አትበሉ። ይደርሳል እኮ። አሜን አሜን። ስለ ስርዓት ያዙ እናንተ ሴቶች፣ ወንዶች ጭምር ማለት ነው። በቃ ጽድት ያለች ነው ለእግዚአብሔር፣ ጽድት ያለች ለእግዚአብሔር ምርጥ ነው። እኔ ለእግዚአብሔር ራሴ ለይቻለሁ። ማንም እንደፈለገ ያደርገኝ። ጫፌንም አትለካው። ዞር በል እንጸልይ ካለኝ አረ እንጸልያለን፣ ካልሆነ ዞር በል ከፊቴ። እኔ ሌላ ሰው አግብቻለሁ፣ እግዚአብሔርን አግብቻለሁ። እግዚአብሔር ነው ወዳጄ፣ እሱ ነው የማገለግለው። በሱ በኩል ከመጣ ታገኘኛለህ፣ ካልመጣ ዞር በል። ስትቆጡ ሰይጣን ራሱ ይፈራል ማለት ነው። አስለፈለፋችሁ ዛሬ። ሰይጣን በጣም ክፉ ነው። ቀስ አድርጎ ነው የሚወስድህ፣ ቀስ አድርጎ። ጌታ ይገስጸው። እኔ ስንት ልጆች በእናታችሁ ስንት ልጆች ተጫወተባቸው ሰይጣን። የቅድስና ጉድለት። ቅድስና ለእግዚአብሔር ራስ መለየት ነው። እኔ እግዚአብሔር የማንም ማለት ነው። ለእግዚአብሔር ሀሳብ ገዛ ብሎ ማይሆን እግዚአብሔር ታምር ያደርጋል። ይዛሳ ምን ያሳዝኑኛል። በዚህ እግዚአብሔር ስታገቡት ያከብራችኋል። ተቀድሳችሁ ለእግዚአብሔር ብትኖሩ እግዚአብሔር የተቀደሰ ይሰጣችኋል ማለት ነው። ዘው ግን እግዚአብሔር ይገስጸው። ዝም ብሎ እንዳይበላ ዛሬ እኮ ኳየሩ ሁላ እኮ እኔ ኳየሩ ሁላ በጣም አስቸጋሪ ሆኗል። ኳየሩ ሁላ ዛሬ እንዳትጉዳችሁ ስለታችሁ እሺ። ኳየሩ ሁላ እኔ ኳየሩ በጣም የሚከሰከሰ አይመስለኝም። በየሀገሩ ውስጥ ሰው በጣም ከልዩ ደናንሽ እንደሽ እያለ የሳምንት ነው በጣም ተንቀሳቅሷል። የጴንጤ መንፈስ መሰለኝ የራሱ እግዚአብሔር ይገስጸው። ጴንጤ ጓደኛ አለች። ጴንጤ ሴት ላይ ማነው ወዝ ይሄ መንዘር መላጥ ይመስለኛለች። እሷ ራሷ ጴንጤ ናት። ሃሌሉያ እያለ ጠጋዬና ወይዘን ተቆጣጣ ደግሞ እነሱ ጋር አጠገብ ያለው ሰላም በለው ስለሚባል ማለት ነው። ጅብላ ለዘጠገም ያለው አሳቦ ማለት ነው። አድቬንቲስት ደግሞ መናጤ ነው። ታዲያ አስፈራ ተደብቆ ነው። ሲናዘዝ ማይነስም ባደባባይ ተከብሮ አሉ። እኛ ኃጢአተኞች ሁላችንም ኃጢአተኛ ነን። በፊት መቆም ይችላል። እንደመሰገነ መጣው እዚህ ሸፈንፈን ያረጋግጥና ከዛ መሸፋፈኛ ነው። እግዚአብሔር ይገስጸው። መጽሐፍ ቅዱስ ክርስቲያን በኃጢአት ሲወድቅ ማለት ነው። መጽሐፍ ቅዱስ ክርስቲያን በኃጢአት ይወድቃል። ሲወድቅ ማለት እሪ ነው እንደደም እሪ ነው የሚያለቅሰው። አቤቱ ማረኝ አልቻልኩም። ዳዊት እንኳን መንዝሯል። እሱ ያመነዘረ ጊዜ ተንበርክኮ ነው ንጹህ ልፍጠርልኝ አልቻልኩም ብሎ ያለቀሰ። እኛ በስውር ነው የምንሰራ፣ በስውር ነው ንስሐ የምንገባ። ንስሐችን ጠንካራ አይደለም ማለት ነው። እኔ ድሮ አንድ ጓደኛዬ ቀሪስ ኃጢአቱን በስሙ መጥራት ይፈራሉ ይላል። እውነቱን ነው። ዝም ብለን በስውር ተጀመረ። በስውር የስውር ኃጢአት እግዚአብሔር ይገስጸው። በዚህ ዘመን ያለ ጴንጤ ምሳሌያችን ባይሆንም ጴንጤ አባቴ በአደባባይ ግጥም ማጓዳት ይሰራል። ንስሐ ሲገባ በአደባባይ ነው ወይየው ታፋይና እግዚአብሔር ቻለ አይደለም ንስሐውን ይቀበላል፣ ያድሰዋል። እኛ ወለኛ ንስሐ ማናረግ ወገኖች እግዚአብሔር ይርዳን። በሰው እግዚአብሔር እንድንቀደስ ጌታ ይርዳን። ዛሬ የሚለን እግዚአብሔር ይሄንን ነው። እግዚአብሔር ኑረን ማለት ይሆናል። አሁን እንኳን ዛሬ እንኳን አሁን ከሰበኩ በኋላ እኮ ገብተን ወደ ኃጢአት ኮተት ምን እንላለን? ዛሬ እንኳን አለ ሲሰማ ቆይተናል። ለይስ ራስታራ ማለት ነው። ዛሬ እኮ ይገርማችኋል። አንተ ሰውየው ቀሳር ብያስፈቀ ነገር አይገርምሽም? የጣልኩ ይገርማል። አራ ዝም በይው። እሱ ደግሞ ዝም ብሎ አበዛው። አይቻልም እኮ እንደው መቼም መደረስ ይነገራል ነው እንዴ? እነሱም ራሱ እያጋገረ ይሞክራሉ። ዝም በይው እባክሽ። ደስ ይላል። እግዚአብሔር እንዳለ ማንኛውም እውነቱን ነው። እናንተ እንኳን ተማረኝ የለብን። ትክክል ነው። እሺ ግን አዎ፣ አይ እንበርታ፣ እንጸልይ። አዎ ዋናው ጸሎት ነው። ቀስ ይላል። አራ ቢጸልይ አስከባድ ነው። እናንተም ጸልዩ አልተቻላችሁ ይላል። ከዛ ቀስ ይላል። አረ ሱስ እውነትህን ነው። እንደው
እንደውም ዝም ብዬ ልበለው ያክል ብዬ ነው እንጂ እና ምን እናድርግ መታገል ነው ወርቃል አልፎ እሺ እያልን ዝፍቅ እንላለን ማለት ነው። እግዚአብሔር ይጠብቃል። እኔ እግዚአብሔር ማንም እንደፈለገ አያገኝ። ለእግዚአብሔር እኖራለሁ፣ ለእግዚአብሔር እሞታለሁ። ብኖር ለአንተ ብሞት ለአንተ። እወድቃለሁ፣ ስወድቅ እነሳለሁ በጌታዬ ኃይል። አልወድቅም ማለት ነው። ግን ሁሉ ጊዜ ግን ለኃጢአት ራሴን አልሰጥም። እግዚአብሔር ከእኔ ጋር ነው። ህይወቴን አላበላሽም። ይሄ ህይወት የሚገባው እግዚአብሔር ብቻ ነው። የእኛ ትውልድ እንደዚህ አይነት መንፈስ እግዚአብሔር ይስጠው። አሜን። የሚቻላል በቃ አሁን ሳይጠጣ መኖር ይቻላል ይላል ሰው አይደል? አሁን በቃ እኔ ይገርመኛል ማለት ሰው ሳይጠጣ ይዘለቃል ይላል። ይዘለቃል። አሜን። እኛ ይሻለው አይደል? ምን ያደርጋል? ሞት ነው። ይዘለቃል ወገኖች። እሺ አሁን ምንም ሳናደርግ ምንም ብላችሁ ይላል ሞት ነው። አንዳንድ ሰው በጣም ያበዛዋል ማለት አበዛው። ይቅርታ እንዴ ጨርሱ። እንደዚህ ይላል ወገኖቼ እንጸልይ ስትለው አሁን አላበዙትም። አደራችሁን ጸልዩ ነው እንደሚሉ እንዳሉ ማን አደራ አለና ትንሽ ደቂቃ ጸደቅ ተባሉ። ግን ያው ቀን ላለመታዘዝ ማለት ነው። እሺ አላበዙትም። አደራችሁን ጸልዩ ነው እንደሚሉ በቃ አዳሩ እንደሆነ ስታስተሳት ወጣል ከዛ ተታዘዝ ማለት ነው። ይሄ እግዚአብሔር ያጥፋው ከመካከላችን። እንዲያውም እድል ስጠኝ ጌታዬ ላገልግል ነው ይባላል። እድል አግኝቼማ ወደኋላ ነው እናንተ ነው ማለት ይህንን መንፈስ እግዚአብሔር ይስጠን። ጸሎት አድርገን ነው የምንጨርሰው። ስለዚህ እግዚአብሔር